ኳስ በጣም ነበር የምወደው። ከክልል ስፖርት ፌዴሬሽኑ ጋር በጣም ብዙ ነገሮችን አድርጌያለሁኝ። እንደራሴ ሮናልዶን በጣም ነው የምወደው፣ ክርስቲያኖ ሮናልዶን ባይዘው ልደቱን ያክብርለታለሁ። ቪዲዮዎች ነበሩኝና በጣም በርካታ ግጥሞች አሉ ለሱ የምጽፈው እግዚአብሔርን። ነገር ግን እኔ እሱን በጣም የምወደው በጣም የማደንቀው አይ ማድነቅ ብቻ አይደለም፣ እውነቴን ነው የምለው። አሁን ሚስቱ ማለት ነው የኔን ያክል ቦታ ሰጠው። ሴት ልጅ ዲስሪስፔክት በማድረግ ነው የሚያለቅሰው። እንዳይመቸኝ ስለ ፍቅር መስዋዕት መክፈል የለብም፣ ለፍቅር መስበክ የለብም። ፍቅር ማለት የሰነፎች ቤተ ሙከራ ነው። የሚያስቀና ለታደሉት በጣም የሚያስቀና ማን ለቋቋ እዚህ ላይ አልጨረስም። ለማን ነው ቤዛ የወንክለት አፍቅረህ ተጎድተሃል? ፍቅር ያላቅም ፍቅረኛም የለኝም፣ ወደፊትም ያው ወደፊት ይኖረኛል። በፍቅር ካላመክ እንዴት ነው ፍቅረኛ ልትይዝ የምችለው? ያንተ ጓደኞች አሁን ላይ ሚሊዮነር ቢሊዮነር ናቸው። በአሁኑ ሰዓት ካፈቅር ወይ ፋራ ነው ወይ ስራ ፈት ነው። በቃ ኖ ሴት ልጅ አታፈቅርም። ስለዚህ አንተ መስራት ነው ያለብህ። ብራዘር እየሰማሽ ነው? ሰላም፣ ይህ ፍቅርና ይቅርታ ሾው ነው። ዛሬ ደግሞ በድጋሚ አንድ እንግዳ ይዘን መጥተናል። እንግዳችን ሶሻል ሚዲያ ላይ የሚታወቅ እንግዳ ነው። እንኳን ደህና መጣ ወንድማችን። እንኳን ደህና ቆየኝ ስቲቭ። አመሰግናለሁኝ። ራስን ለቤተሰቦቻችን አስተዋውቅ። እሺ፣ አመሰግናለሁኝ። ጉና እባላለሁኝ። የተወለድኩት እንግዲህ ጎንደር ነው። ተወልጄ ያደግኩት እዛው ጎንደር ነው እና ትምህርቴን እዛውን ማጠናቀቅ በእርግጥ አልቻልኩም። እዚሁ ያላጠናቀቁበት ምክንያትም የራሱ የሆነ ምክንያት አለኝ። እሱም ምንድነው አሁን የሚገኘው አዲስ አበባ ነው። ወደዚህ የመጣሁበት ምክንያት ያው ሁላችንም እያንዳንዳችን የሆነ ነገር አለ። እኔ ደግሞ ወደዚህ የመጣሁበት ምክንያት ኳስ በጣም ነበር የምወደው። ኳስ በጣም እወዳለሁ። ሕፃን ሳለሁም ስገነባው የነበረ አድጌ ኳስ ተጫዋች መሆን ፈልግ ነበር። በዛ ላይ ደግሞ ክርስቲያኖ ሮናልዶን በጣም ነበር የምወደው ከምንም በላይ ማለት ነው። በዚህ ምድር ላይ እውነቴን ነው የምልህ፣ በዚህ ምድር ላይ ከማደንቃቸው ከመደግፋቸው ምን ከመወለት ነገር በላይ መጀመሪያ ደረጃ ለሱ ነበር እና ህልሜን ለማሳካት ብዙ ነገር ሆኛለሁ፣ ብዙ ነገር አድርጌያለሁ፣ ብዙ መስዋዕት ከፍያለሁ። ነገር ግን ያው ሊሳካ አልቻለም። እዚህ የመጣሁበትም እሱ ነው። ምክንያቱም እዛ የተወለድኩት በገጠራማ አካባቢ ነውና ያን ነገር ዲቨሎፕ ለማድረግ ትንሽ አልቻልኩም። እዚህ መጥቼ ይሳካልኛል ስል ያው እዚህም ያው ብዙ ነገሮች ማድረግ አልቻልኩም። እዚህ ነው የመጣሁት ያለሁት። ኦኬ፣ ይሄን ታሪክ አላውቅም ነበረ። እኔ ያንተን ሶሻል ሚዲያ ላይ የማውቅ በሌላ ኮንተንት ነው። እሱን ኮንተንትም እናነሳዋለን። ኳስ እንደውም የሆነ ፎቶ አይቻለሁኝ መሰለኝ ዋንጫ ይዘህ ምናምን ነገር አይደለ? እሱን ዋንጫ እንዴት ነበር ያገኘው? ልታጫውተን ትችላለህ? ኦኬ፣ እሱን እንግዲህ ለማጫወት ያክል እኔ የተወለድኩት ከገጠራማ ክፍል ነውና እሱን ያገዘኝ ዘንድ ለማበረታታት ራሴን ልምድ ለማግኘት ወደ ትንሽ ከተማ ገባሁኝ ማለት ነው። እሱ ገብቼ የሆነ ፕሮጀክት ገባው ራሴን እንደዚህ ልምድ እያገኘሁ የሄድኩኝ። በፕሮጀክታችን ደግሞ የተለያዩ ክለቦች ጋር እየወሰደ ያጫውተን ነበር። ግጥሚያ ምናምን እናደርጋለን። በትምህርት ቤታችን ምናምን እናደርግ ነበር እንደዚህ እና ከሆነ ትምህርት ቤት ጋር ግን ውድድር አድርገን ያገኘነው ዋንጫ ነበር እሱ። ጥሩ። እዚህ ከመጣ በኋላ እግር ኳስ ሰው እንዲያጫውት ለማናገር አልሞከርክም ነበር? ፌዴሬሽኖችን ምናምን እግር ኳስ ፌዴሬሽኖችን? እዚህ ብቻ አይደለም ያው እንደነገርኩኝ የአማራ ክልል ነው የምኖረውና ከክልል ስፖርት ፌዴሬሽኑ ጋር በጣም ብዙ ነገሮችን አድርጌያለሁኝ። ብዙ መልእክቶችን ልኬያለሁ። ምንም ነገር ሊሳካልኝ አልቻለም። ከቤተሰብ ወጥቼ ራሱ ሊስትሮ ቢሆን ሰርቼ ህልሜ ማሳካት አለብኝ ብዬ ባህር ዳር ብዙ ጊዜ ሞክሬያለሁ። ሊሳካልኝ አልቻለም። እዚህ መጥቻለሁ። እዚህ ከቤተሰብ ጠፍቼ ብዙ ነገር አሳካለሁ ብዬ ግን እዚህ ጋር ሳይው ደግሞ ያው ወደ ፕሮጀክት ሊያስገባ የሚችል ቤተሰብ ወይም ደግሞ ገንዘብ ያስፈልጋል። እሱን ደግሞ እኔ ማድረግ አልቻልኩም። ከቤተሰብ ተደብቄ ነው የመጣሁትና በቃ በየጎዳናው ሲሄድ በቃ የኔ ቢጤዎች ናቸው የማገኛቸው፣ በሱስ የተደበቁ አሊያም ደግሞ የዕለት ህይወታቸውን ለመሸፈን ክብራቸው የሚንገዳገሩ ሰዎች ናቸውና ከነሱ ጋር ምንም ነገር ልምድ ለማግኘት አልቻልኩም። ግን በዛን ሰዓት ውስጥ ነው የየዕለት ተግባሬን ዲያር ላይ ያስቀምጥ ነበር። የሚገርመው ነገር ማለት ነው። ያን ሁሉ ግን ሊሳካልኝ አልቻለም። ለዛ ነው የሚገርም ነው። እዚህ በየሰፈሩ የእግር ኳስ እንትን አለ፣ ሜዳዎች አሉ። እነሱ ጋር ለመጫወት አልሞከርክም? እሱን ሞከሬ ነበር አናግሬ። ያው ገንዘብ ያስፈልጋል ለመግቢያ ለአንዳንድ ነገሮች ያስፈልጋል ተባልኩኝ። እነሱ ለማሟላት ስል ሁሉ ነገር ያው ሊሳካ አልቻለም። እንደዛው ነው። ያው ደግሞ በዛ ውስጥ ደግሞ የዕለት ህይወቴን ለማሸነፍ ስል ብዙ አይነት ተግዳሮቶች ያጋጥመዋል። እንደዛው እነሱ ያው ፌል አድርጓል። ለዛ ነው። እስኪ እንግዲህ የኛ ጋር ሜቢ የሚያዩት እንትኖች ካሉ ባለሙያዎች ካሉ እና ማስተላለፍ የምትፈልገው መልእክት ካለ አስተላልፍና ወደ ጭውውታችን እናልፋለን። አዎ፣ እዚህ ጋር ማስተላለፍ የምፈልገው በነገራችን ላይ በፊት በጣም ብዙ የስፖርት ጋዜጠኞችን ማናገር ሞክሬ ነበር። ያው በአካል ባላገኛቸውም በሶሻል ሚዲያ ግን አንድ ምላሽ ሊሰጡኝ አልቻሉም። በእውነት እኔ በቃ በዚህ በትንሽ እንኳን የሚገለጽ ነገር አለን። እግዚአብሔር ምስክሬ ነው። ለክርስቲያኖ ሮናልዶ በጣም ነው የምወደው። ሚስቱ ከምትወደው በላይ በጣም ነው የምወደው። እግዚአብሔርን ማታ ነው የምልህ፣ ማታ ተኝቼ አለቅሳለሁ። ማታ ስተኛ እግር ኳስ ታቅፌ ነው የምተኛው። እንደ ግሌ ነው ኳስ ስላለኝ ማለት ነው። የራሴ ልምምድ ማድረግ በድሟል። ከፕሮጀክታችን በተጀርባ በግሌ ልምምድ አደርጋለሁ
እና በቃ ይህን ማድረግ የሚችሉ የስፖርት ጋዜጠኞች ሌሎችንም ቢሆን እዚህ ላይ መርዳት የሚፈልጉ ነገር እኔ ሊረዱኝ የሚፈልገው ነገር በቃ ለሮናልዶ የጻፍኳቸው ብዙ እንትኖች አሉ፣ ግጥሞች ብዙ የዕለት ተዕለት የሚያደርጋቸው ነገሮች አሉ። ቢያንስ እሱን እንኳን ለሱ በምን አይነት መንገድ ለሱ እንዲደርስ ቢሆን ደስ ይለኛል። እንግዲህ እኛ ጋር ሜቢ ያው ብዙ ፎሎወር የለንም፣ ግን እያያችሁ የሚያዩ ባለሙያ ካለ ልጁን መላ እንድትሰጡት። አዲስ አበባ ነው ያለው፣ አዲስ አበባ ነው የሚኖረው። ስለዚህ የእግር ኳስ የመጫወት ህልም አለኝ ነው እያለን ያለው ወንድማችን። ያው ክርስቲያኖ ሮናልዶን ነው የወደድከው እግር ኳስን ነው የወደድከው የሚለውን ነገር እነሱ ይጠይቁን ያልጠይቅ አይ እነሱ ያው ጊዜ ላለመሸማት ያክል ነው እንጂ እዚህ ላይ ገለጽ ባደርገው ደስ ይለኛል። ትንሽ ገረፍ ብታደርግልን እኛ አይደብረን። ኦኬ ክርስቲያኖ ሮናልዶን የወደድኩት ያው እሱን ያደረኩበት ምክንያትም እግር ኳስ በጣም ነው የምወድና ራሴ የማንንም ድጋፍ ሳልጠይቅ በትምህርት ቤታችን እንደነገርኩ የገጠር ልጅ ነኝ። በትምህርት ቤታችን የሰፈሮቻችን ጓደኞችን ሰባስቤ በራሴ እንደ ግሌ ማለት ነው በግሌ ራሴ አውጥቼ ኳስ ገዝቼ ራሴ እንደ ግሌ የፋሲል ከነማ ማሊያ ለሁሉም ገዝቼ ሰጠው ማለት ነው። ያ ማለት እየቆያችሁ ብር ትሰጡኛላችሁ እየሰራችሁ ለማለት እዛ ደስ የሚለው ነገር ለማበረታታት ያክል ለሁላቸውም የውጭ ሀገር ኳስ የውጭ ሀገር ዜጋዎችን የእነሱን ስም ሰጠዋችሁ ማለት ነው። እና እኔ ደግሞ ራሴ አሰልጣኝም ሁኔ እነሱን እያገዝኩ ከትምህርት ቤትም ከቀበሌም ከወረዳ ራሴ እየጠየኩ ማለት ነው። እና እንደዛ አድርጌ ስጠይቅ እያልን እንቀጥል ነበርና እኔም እንደራሴ የሮናልዶን በጣም ነው የምወደው። ክርስቲያኖ ሮናልዶን ባይዘው ልደቱን ያክብርለታለሁ። ቪዲዮዎች ነበሩኝና እኔ ለሱም ያልሆንኩት ነገር የለኝም በእውነት ይሄ በዚህ በትንሽ ቃላት የሚገለጽ ነገር አይደለም። ብዙ ነገር ነው የሆንኩት። የፍሬም ፎቶዎች አሉኝ፣ አልበም አለኝ፣ በጣም በርካታ ግጥሞች አሉኝ ለሱ የምጽፈው። እግዚአብሔርን ሲጀመር እሱ ኳስ ተሸንፎ ካየሁት ጧት ክላስ ሲሄድ ማለት ነው ደብሮኝ ከሄድኩኝ የክላስ ጓደኞች በቃ አይ ዛሬ ወይ ፖርቹጋል ለሀገሩ ስለሆነ ወይ ፖርቹጋል ተሸነፈ ሊሆን ይችላል በቃ ወይም ደግሞ ለክለሱ አይ በቃ ሮናልዶ ተሸንፎ ነው የሚሉ በቃ በቀጥታን በተዘዋዋሪ ምን በቀጥታ ሮናልዶ እንደተሸነፈ በሱ እንደደበሬ ነው ሁላችሁ የሚያደርጉ ለሱ ብዙ ነገር ነው ለዛ ነገር ግን እኔ እሱን በጣም የምወደው በጣም የማደንቀው አይ ማድነቅ ብቻ አይደለም እውነቴን ነው የምለው። አሁን ሚስቱ ማለት ነው የኔን ያክል ቦታ ሰጠውም እግዚአብሔር መልስቷ ልትወደው ትችላለች ተፈቅሯለች፣ ግን የኔን ያክል በቃ ቦታ እኔ እንጃ ለሱ ያለኝ ነገር በቃላቱ የሚገለጽ የለም። ሁሉን ነገር ለማድረግ ሁሉ ከበር የሚያደርገኝ እሱ ፍቅር በእውነት እኔ እንጃ ይከብዳል። ብቻ በቃላቱ ልገልጽልህ አልችልም። እግዚአብሔርን አይ ልደት አከበርክለት ፎቶ እንትን አልከ ቤት አለ ምናምን ማለት ይሄ ትልቅ እንትን ነው፣ ትልቅ ፍቅር ነው። እውነት ለመናገር እኔ እንደዚህ አላቅም ነበር። አይ ቲንክ እንግዲህ ሴቶችን ምናምን ነገር የጠላህበት ፓርት እሱን ወደህበት ነው መሰለኝ ልብህ ብቻ። አይ ሴቶችን እኮ ለመጥላት አይደለም። እሱን በእርግጥ እሱን በጣም ስለምወደው እሱን ወደድኩ ማለት ሴቶችን ለመጥላት አይደለም። ወደ ርዕሳችን እንመለስና በሶሻል ሚዲያ ላይ የምናውቅህ እኔ ብዙ ሰው የሚያውቅ ይመስለኛል። 180,000 በላይ ተከታይ ያለ ሶሻል ሚዲያ ላይ እና ስምም ጉና ነው የወንዶች ጉዳይ አይደለ? ጉና የወንዶች ጉዳይ ጉና ሳይሆን ጉና የወንዶች ጉዳይ ነው። ጉና የወንዶች ጉዳይ ምን ማለት ነው? ጉና የወንዶች ጉዳይ ማለት ያው እንግዲህ ከስሙ ለመረዳት እንደፈለግ ነው ጉና የወንዶች ጉዳይ ስንል የወንዶች ጉዳይ ማለት እንግዲህ የወንዶች መብት ተሟጋች የወንዶች መብት ተሟጋች እንዳልሆንኩ ልትረዳኝ ይገባል። የወንዶች ጉዳይ ስል ስለ ወንዶች የምናገር ስለ ወንዶች ብዙ ጊዜ ቪዲዮን አንተም አይተኸዋል። ስለ ወንዶች ነው የሚሰራ። ወንዶች ለራሳቸው ክብር ይስጡ፣ ራሳቸውን ያክብሩ፣ ራሳቸውን ይወደዱ ለማለት ያክል ነው እንጂ ተበድለው አይደለም። የወንዶች ጉዳይ ስል ለነሱ መብት ተሟጋች ሆኜ አይደለም፣ ግን ለራሳቸው ክብር ይስጡ ከሚለው አንጻር ነው። ጉና የወንዶች ጉዳይ ማለት ትርጉሙ ይሄ ነው ወይስ? ትርጉሙ ይሄ ነው። ጉና ባይዘዋይ ጉና ማለት የተወለድኩበት አካባቢ ነው። ጉና ተራራ ይባላል። የኢትዮጵያ ከፍተኛውና 3ኛ ደረጃ ላይ የሚቀመጥ ነው። ጉና ተራራ ይባላል። ጉና የሚለውን ከዛው ስልክና የወንዶች ጉዳይ ደግሞ በምሰራበት ላይ ስለ ወንዶች ነው። ብዙ ጊዜ ነው የምሰራ። እንዴ ስለ ሴቶችማ ስትሰራ አላየንህም እኮ። እኔ ለሴቶችማ እንደውም ትልቅ ባለውለታቸው ነኝ እኮ። እንዴት እኔ ሴትን አልጠላም አልሳደም፣ ግን የሚሰሩትን ስራ ተቻለሁ። ብዙ ጊዜ እኔ ብቻ ሳልሆን አሁን ሶሻል ሚዲያ ላይ የምናውቀ አብዛኞቻችን የምናውቀ ሴት ልጅ እንትን በማለት ነው፣ ዲስሪስፔክት በማድረግ ነው። እና ማለት እንግዲህ አንተ የራሴ የሆነ እንትን ይኖራል፣ የራሴ የሆነ አቋም ይኖራል። ግን በእኛ ማለት በእኛ በምናይ ግን ሴቶችን አልጠላም ብትል ይሄ የሚታመን ነገር አይደለም። ምክንያቱም በተለይ ደግሞ ሶሻል ሚዲያ ላይ መተን ያለቀስን ልጆች እንትን እያወጣክ ምናምን ነገር ብዙ ልጆች ስትሰድበን ምናምን አይተናል። እንግዲህ
እኔ ልሰደብ አልሰደብ የኔ አልደረሰኝም፣ ግን አንዳንድ ወንድሞቻችንን አይቻለሁኝ እና ደግሞ ቪዲዮዋቸውን እያጠፋ ይቅርታ ምናምን ነገር እያልክ ሳፖርት ስታደርጋቸው አይቻለሁኝ። አንዳንድ ልጆችን እንደዚህ እንትን ያሉትን በዚህ ምክንያት ነው ምናምን ብለህ እያስረዳ እንትን ካልክ በኋላ ከተቻቸው በኋላ እየሄድክ ስትረዳቸው ምናምን ነገር አይቻለሁኝ እና ሴቶችን እንደዛ ልትልበት የቻልክበት ትልቁ ምክንያት እኛ የምናየው እንደ ጥላቻ ስለሆነ እንደምጠላቸው ስለሆነ በምን ምክንያት ነው? ኦኬ፣ በጣም ጥሩ ጥያቄ። በመጀመሪያ ደረጃ እኔ ሴቶችን አልጠላም። ሴቶች እንደማልጠላ ደግሞ ራሳቸው ሴቶች የሚያውቃሉ። በዛ ላይ ደግሞ አንተ እንደነገርኸው ነው የሚያለቅሰው እንዳይመቸኝም፣ እንደ ራሴ የሚያለቅሰው እንዳይመቸኝም። ምክንያቱም እኔ ወንዱ ብቻ ሳልም ሴቶች የሚያለቅሰው እንዳይመቻቸውም። ማልቀስ የለበትም። ለምን ነው የሚያለቅስ? ለሴት ብሎ ነው እኮ የሚያለቅሰው። ያ ማለት ለቃላት አገላለጽ ይቅርታ፣ ለሴት ብሎ አይደለም ለፍቅር ብሎ ነው የሚያለቅሰው። ግን በአሁኑ ሰዓት በዚህ በ21ኛው ክፍለ ዘመን ላይ ስለ ፍቅር መስዋዕት መክፈል የለብም፣ ለፍቅር መስበክ የለብም። ስለ ፍቅር ብዙ ነገር ለምን ትንገላታለህ አንተ? ማፍቀር አሁን ለምሳሌ ብዙ ጊዜ አታፍቅሩ እያልኩ ነው የምናገሩ። ሌሎች ደግሞ አንዳንዶች ደግሞ አፍቅሩ ይላሉ። አሁን እኮ አፍቅሩ ማለት በአሁኑ ሰዓት ላይ ማለት ነው ወፍጮ ቤት ግቡ፣ ግን ደግሞ ዱቄት እንዳይነካችሁ እንደማለት እኮ ነው። ተረድተኛለህ? እንዴት ማለት ጥሩ። አሁን አንተ በአሁኑ ሰዓት ላይ ወጣት ነህ፣ ሀያዎቹ ቤት እድሜ ነህ። በዚህ እድሜ ላይ ወደ ቢዝነሱ አለመዞር ነው ያለብህ። ያንተ ጓደኞች አሁን ላይ ቢሊየነር ናቸው። የቢዝነሱን ዓለም ተቆጣጥረውት እየዘወሩት ነው ያሉ አይደለም። ጭራሽ ተማሪ ከሆንክ ደግሞ ማፍቀር የለብህም። አሁንም አታፍቅር ተማሪ ከሆንክ። ምክንያቱም በተለይ ደግሞ የገጠር ልጅ ከሆንክ እናትና አባትህ ጫማ ሳይለብሱ አሊያም ለበሱ ይባል እንኳን ኮንጎ ለብሰው አንተ ነገ ትልቅ ደረጃ ትደርስልናለህ ብለው አስበው ዶክተር ፕሮፌሰር ይወልናል ብለው እነሱ እየተንገላቱ፣ አንተ ግን ሄደህ የቤት ስራ መስራት ሲገባ ስልት ስላለ የኔ ፍቅር የኔ ማር ብለህ ደብዳቤ ትጽፋለህ፣ ለእሷ ግጥም ትጽፋለህ። እሷን ለማሳመን እሷን ለማስመጥ የማይሆኑ ቃላቶችን ለማምጣት ትጠበባለህ። ለምን ይሆናል? ለዚህ እኮ ነው አታፍቅሩም ብለው። መጀመሪያ ለራስህ ክብር ለራስህ ዋጋ መስጠት አለብህ። ማፍቀር ካለብህ ራስህን ማፍቀር አለብህ። ገብቶሃል? ራስህን ማፍቀር አለብህ። ስኬትህን ማፍቀር አለብህ። ገንዘብ ማፍቀር አለብህ። ሁሉም ነገር በሂደት ይመጣል እንጂ አሁን አንተ ገና በልጅነት ፍቅር ሲሉ ጾማቸውን አደሩ ይባላል እኮ እንደማ አባባል ላይ አልተሳሳትኩማ። እኔ እናንተ ያው መንገዳችን የተለያየ ስለሆነ ይህንን ዛሬ መፍትሄ ለመፈለግ ስለሆነ የተገናኘን፣ እስኪ በደንብ አድርገህ ቀጥቅጠኝ። ባለፈው ስንት ነው 5-6 ናችሁ ቀጥቅጣችሁኛል። ዛሬ ብቻ ነው ያገኘው። ያው ምረታላ አይመስለኝም። አስረድቼ በደንብ እንዲገባ ማድረግ ይመስለኛል። ግን እስኪ ማለት ፍቅርን በምን አይነት አንግል ነው የምታየው? እኔ ፍቅርን በአሁኑ ሰዓት እኔ ይሄ የራሴ የግሌ ሀሳብ ነው። ፍቅር ማለት የሰነፎች ቤተ ሙከራ ነው። ፍቅር ማለት የሰነፎች ቤተ ሙከራ። በአሁኑ ሰዓት ካፈቀርህ ወይ ፋራ ነው ወይ ስራ ፈት ነው። በቃ እኔ የራሴ አገላለጽ ነው። እንዴ አሁን ላይ የራስህን ህይወት የዕለት ህይወትን ለማሸነፍ ተፍ ማለት ነው ያለብህ። ገብቶሃል? ተረድተኛለህ? ለምሳሌ ማለት ነው በእንባ የተረከው በምኞት ያከከው በጸበል ያልዳነ ሰውን ያባከነ ህልምን ያመከናል ሁሉ። ገብቶሃል? የመሞት የመዳን ከሌለበት ምርጫ አንዳንዴም መጥፋት ነው የፍቅር መቋጫ። ይህ ምን ለማለት እንደፈለኩ ልትረዳኝ ይገባል። እዚህ ጋር ቅርባችን ላይ የሚገኝ የጎፈው ኢንጂነር ለማ ኃይሌ መውሰድ እንችላለን። ሌሎችንም በቅርቡ አንተ የጋበዝከው አዲስን መውሰድ እንችላለን። ሁለተኛ፣ ሶስተኛ አሁን በቅርቡ እዚህ ጋር የቢቸና ልጅ በፍቅር ምን ራሱን ያጠፋል። ገብቶሃል? አንዳንዴ መጥፊያ ነው የፍቅር መቋጫ፣ አንዳንዴ የፍቅር መቋጫው አያምርም። አንተን ወዳልተገባ ህይወት ነው የሚሰድ። ገብቶሃል? እኔ ፍቅርን ማውቀው በዛ ልክ አይደለም። ፍቅርን ማውቀው ከምንም በላይ በጣም የሚያስቀና ለታደሉት በጣም የሚያስቀና ተመኝተው የማታገኘው ነገር እንደሆነ ነው። በጣም የእግዚአብሔር ትልቅ ስጦታ እንደሆነ ነው እኔ የሚገባኝ ፍቅር ማለት። አንተ የሚገባ አንግል ደግሞ የተለየ አንግል ነው ማለት። እኔ ባለፈውም ላስረዳችሁ ስሞክር በጣም ነቅፋችሁኛል። ማለት ይሄ ነገር የመነጨው ከውስጥ የመነጨበት ምክንያት አለ። የራሴን ምክንያት የለኝም። ነገር ግን አሁን አንተ እዚህ ላይ ካልከው ፍቅር ማለት ከእግዚአብሔር የተሰጠን ነው፣ ከክርስቶስ የተሰጠን ጸጋ ነው እያልከኝ ነው። እሱ ሀቅ ነው፣ አይካድም። ክርስቶስ ለእኛ ፍቅሩን የሰጠን እኛን ለማዳን ነው፣ ለእኛን ቤዛ ይሆነልን። አንተ ደግሞ ፍቅርህን ለመስጠት ለእሷ ቤዛ የምትሆን ራስህን መስዋዕት የምታደርግ ለማን ነው? ማንን ለማዳን ነው? ማንን ነፃ ለማውጣት ነው ቤዛ የምትሆንላት ማለት ነው ሴት።
እሷን ነፃ ለማውጣት ነው? ራስህን ነፃ ለማውጣት ነው? ቤዛ እየሆንክላት ያለስ ማናት? እስኪ እንግልጽ አድርግልኝ እስኪ አንተ። ክርስቶስ አሁን ለኛ የሞተልን ስለኛ ፍቅር ነው። እኛን ነፃ ለማውጣት ለኛ ቤዛ ለመሆን ተሰቅሎ በቀራንዮ መስቀል ላይ ሞተልን፣ ለኛ ፍቅሩን ሊያሳይን ማለት ነው። አንተ ደግሞ ለወደድካት ሴት መስዋዕት ሆነህላት ብዙ ውጣ ውረድን አልፈ ራስህን በድለህ ራስን አጎሳቁለህ ማንን ነው ነፃ የምታወጣው? አሁን ጉና ማን ለቋቆ እዚህ ላይ አልጨረስም። ለማን ነው ቤዛ የሆንክለት? እዚህ ላይ ይኸውልህ አንደኛ ነገር አሁን ፍቅር ክርስቶስ ነው በሚለው ፍቅር ማለት ፈጣሪ ነው በሚለው ነገር አምናሃል አይደለ? እሱ ሀቅ ነው። ስለዚህ አሁን በሁሉም ሃይማኖት ብትገባ ፍቅር ለፍቅረኛ ምንም ሆንላት ነው የሚለው። ማንኛውም ሃይማኖት ጋር ብትሄድ ሚስት ናት፣ ባለቤት ናት። ሚስት ማለት የአንድ አካል አንድ ክፋይ ናት። ስለዚህ የአካል ክፋይ ከሆነች ምንም ነገር ትሆንላታለህ። ምንም ነገር ግን እኔ አሁን አንተ ጋር ያልተግባባንበት ምክንያት ለአንተ ፍቅር ማለት ያበደ ሰው ወይም ደግሞ ፋራ ምናምን አይደለም። ለአንተ አሁን የሚሰማ ስሜቱ እንደዛ ነው አንተ እያልከኝ ያለው። ግን ፍቅር እንደዛ አይደለም። እኔ አሁን አንተ ልጠይቅ የምፈልገው ጥያቄ ምንድን ነው? ይሄን ነገር እንድታስብ እንድታደርግ ያደረገ ነገር አፍቅረህ ተጎድተሃል። እሺ ሌሎችን ተች አፍቅረህ ተጎድተሃል። አፍቅረህ ታውቃለህ ወይስ አታውቅም የሚለው ነገር እኔ ለማወቅ በጣም እንትን አለኝ፣ ጉጉት አለኝ። እኔ አፍቅሬ አላውቅም፣ ፍቅረኛም የለኝም። ወደፊት ይኖረኛል። በፍቅር ካላመቅ እንዴት ነው ፍቅረኛ ልትይዝ የምችለው አንተ? ወደፊት መጀመሪያ ስኬታማ መሆን አለብኝ። እናትና አባት የጣሉብኝ አደራ አለ፣ እሱም መወጣት አለብኝ። ሕፃኑ የማስበው ህልም ያለ፣ እሱም ገንብቼ ውጤታማ መሆን ያለብኝ። ውጤታማነትና ፍቅር የተለያየ ፓርት ነው። አሁን እንዴት መሰለህ ማፍቀር ማለት በፍቅር ማታምን ሰው ነህ። ውጤታማ ሁነ አፈቀር ካላፈቀር ኢትስ ነቲንግ። ለእኔ እንደዛ ነው የሚሰማኝ። ውጤታማ ሁነ ማፍቀር ትችላለህ ማለት የሰው ልጅ ውጤታማ ከሆነ በኋላ ብቻ ነው ማፍቀር የሚችለው እያልከኝ ነው ወይስ? አሁን እኮ አንተ ፍቅር ምንም እንደማይገባ አይነት ነገር ነው እያወራ ያለው። ፍቅር ማለት በቃ የማይረቡ ሰዎች እንትን ነው፣ ጥርቅም ነው። አሁን ደግሞ ምንድን ያልከኝ ደግሞ ከስኬቴ በኋላ አፈቅራለሁ ነው እያልከኝ ያለው አይደለም? ከስኬቴ በኋላ እንዴት ማለት የማይረቡ ሰዎች ከሆነ ፍቅር እንዴት ነው ልታፈቅር የምችል? እስኪ እዚህ ላይ በጥያቄ ለጥያቄ እንደሆነ እንጂ ስለ ፍቅር ብዙ ጊዜ በርካታ ሰዎች ስለ ፍቅር የሚያወሩ ስለ ፍቅር የሚተርኩ ሰዎች እስኪ ፍቅረኛሞች ነው ውጤታማ የሆነ ሰው ንገረኝ እስኪ። በፍቅር ውስጥ ነው ውጤታማ የሆነ ሰው የለም። ሲንግል ሆኖ ግን በጣም ውጤታማ የሆኑ ሰዎችን መናገር መጥቀስ ይቻላል። በጣም ብዙ ሰው ልጠቅስልህ ይችላሉ። ብዙ ሳይንቲስት ብዙ እንትኖች ልጠቅስልህ ይችላሉ። ግን አሁን እዛ ሰፊ እንትን ውስጥ ከምንገባ እዚሁ ከራሳችን ብናየው ማለት ሌላ ቦታ ሂጂ እንተና ከምልህ እኔ እንኳን ከራሴ ባየው እኔ ታሪኬን ታውቃለህ፣ በብዙ ሰው ተከድቻለሁ። ግን የማልጸጸትበት ፓርት ነው። ምክንያቱም በጣም ብዙ ነገር ታይበታለህ። አሁን አንተ እኔ ያልገባኝ ነገር ምን አለ መሰለህ፣ አሁን አንተ ፍቅርን ጠላኸው ማለት ፍቅርን አይተው የወጣኸው ሰው መሆን አለብህ። ገብቶሃል? አንድ ሰው የሆነ ቦታ ሄዶ ምግብ በላና የሆነ ካፌ ሄዶ ምግብ በልቶ ወጣ እና ያ ምግብ አልጣፈጠውም። ከዛ ደግሞ የሆነ ሌላ ደግሞ ሰው ገባና በላ፣ ያ ሰው ደግሞ ጣፈጠው። ከዛ ሁለቱም መጥተው ስሜታቸውን ነገሩ ለአንተ ማለት ነው። አንተ ሄደህ አልበላህም፣ አንደኛው ይጣፍጣል አለ፣ አንደኛው አይጣፍጥም አለ። ስለዚህ አንተ መስበክ ያለብህ ይጣፍጣል የሚለው ነው አይጣፍጥም የሚለው ነው። ሂደህ እስካልቀመስከው ድረስ መፍረድ አትችልም አይደለም። የሁለቶችን እንትን ብለህ የሁለቶችን ቃለመጠይቅ ሰምተህ የእነሱ አንደኛው አይጣፍጥም አንደኛው ይጣፍጣል ያለህን ነገር ሰምተህ መወሰን አትችልም አይደለም። አትችልም አይደል? እሺ አትችልም። ትችላለህ። አትችልም እኮ። ይህን የማትችል ከሆነ ፍቅር ውስጥ ሳገባ አፍቅረህ ሳታውቅ ምንም ሪሌሽን ኑሮ ሴት ሳትጎዳ ሴት ቀርበህ ሴት ሳትርቅ አታፍቅሩ ማለት አይከብድም? በጣም ጥሩ። እዚህ ላይ ምን መሰል አንተ እንዳልከው ነው። አንተም በራስ መንገድ እኔም በራሴ መንገድ ለመረዳዳት ያክል አሁን ድግስ ውስጥ ገብተህ ቀምሰህና ሳትቀምስ ያለው ልዩነት በእርግጥ ልክ ነው። ነገር ግን አሁን እዚህ ጋር የሆነ ቤተክርስቲያን አጠገብ አንተ ቁማል ማለት ነው እና ውስጥ ላይ የከበሮና የጽናጽል ድምፅ እየሰማ ነው በጆሮ አጠገብ ላለው ሰው ወይም ደግሞ ከአንተ በቅርብ ርቀት ለሚገኝ ሰው እዚህ የከበሮና የጽናጽል ድምፅ እየሰማሁ ነው ብለህ መናገር ትችላለህ? አትችልም? ትችላለህ። ምክንያቱም ሰምተሃል አይደለ? እኔም ደግሞ በራሴ ህይወት የደረሰብኝ ነገር ሳይኖር ነገር ግን በሰዎች የተረዳሁትን ለሰው እያስረዳሁ ያለበት ምክንያት ምንድን ነው? በጣም በርካታ ጓደኞች አሉኝ በፍቅር የተጎዱ ጓደኞች ብቻ አይደሉም። በጣም በርካታ ሰዎችን አይቻለሁኝ በፍቅር የተጎዱ
እዚህ ጋር ደጋግሜ ስሙን በጠቀስኩት ይቅርታ፣ ኢንጂነር ለማ ኃይሌ እድሜ ዘመኑን ገብሯል ለፍቅር ሲል ማለት ነው። እሱም ብቻ ማየት በቂ ነው ለኔ፣ ወደ ፍቅር እንዳልገባ ያደርገኛል። አሁን በቅርቡ ለፍቅር ሲል ራሱን ያጠፋው እሱን በማየቴ ብቻ ወደ ፍቅር ህይወት እንዳልገባ ያደርገኛል። ሌሎች ወንድሞችንም እንዳያፈቅሩ፣ ማፍቀር ካለባቸው ራሳቸውን፣ ስኬታቸውን፣ ገንዘባቸውን ማፍቀር እንዳለባቸው በዚህ ነው እየተረዳሁት ያለው እኔ። እሱን ነገር እስማማለሁኝ። ራስን መውደድ፣ ራስን ማፍቀር ለፍቅር መነሻው። አንድ ሰው ስታፈቅር ልታፈቅር የምትችለው መጀመሪያ ራስን ስታፈቅር ነው። በዚህ ነገር እስማማለሁኝ። ነገር ግን ፍቅር ማለት ፈጣሪ ነው ብለህ ካመንክ፣ ፈጣሪ ለአንተ ለእኛ ለኃጢአተኞቹ ከሞተልን አንተ ለሆነ ሰው ፍቅር መስዋዕት ብትሆን እንደኔ ሀሳብ ማለት ነው። አንተ የራስን ሀሳብ ነው የምታራምድ፣ እኔ የራሴን ሀሳብ ነው የማራምድ አይደለ? ለሆነ ሰንበዲ ነገ ማልዳ ልጅ ለምትወልድልህ፣ ነገ ማልዳ አባት ለምታረግህ ሴት የሆነ መስዋዕት ብከፍል ለእኔ ምንም ነው። ገብቶሃል? ናው አንተ እየሰማ መጥፎ ነገሩን ብቻ ነው፣ ጥሩ ነገሩን እየሰማ አይመስለኝም። ጥሩ ነገር ሰምተህ ታውቃለህ? ስለ ፍቅር ጥሩ ነገር አሁን ለምሳሌ እናት አባት አለ አይደለ? የእናት አባትህን ፍቅር እዚህ ጋር መግለጽ ትችላለህ? የእናት አባቴን ፍቅር መግለጽ ይችላል። እናትና አባቴ በጣም ነው የሚዋደዱ፣ በጣም ነው የሚከባበሩ። ነገር ግን መጀመሪያ ያው ስለነሱ እንዴት ተጋቡ፣ ፍቅረኛሞች እንዴት ነበሩ የሚለውን ነገር በእርግጥ አላውቅም። ግን አሁን ላይ ባሉበት ደረጃ በጣም ይዋደዳሉ፣ በጣም ነው የሚከባበሩት። በፍቅር ነው እየኖሩ ያሉ። ጥሩ የሆነ ትዳር ገንብተው እየኖሩ ነው ያሉ። እኛ ልጆቻቸውም ወደፊት ጥሩ የሆነ ህይወት እንዲኖረን ነው የሚፈልጉት። አሁን ለምሳሌ እኔ እናቴ የምትጠብቀኝ ደረጃ አላት። እኔ አድጌ ለእሷ አሳልፌላት ጥሩ የሆነ ቁም ነገረኛ ልጁ ምናምን እንድታይ ነው የምትፈልግ። ያንተም ሌሎችም ማለት ነው እናቶቻችን፣ አባቶቻችን። ስለዚህ አሁን አንተ ህፃን ሆነ የፍቅር ደብዳቤ ጽፈህ ቢገኝ ቦርሳ ውስጥ ምን ልትባል ትችላለህ? ቤት ውስጥ ሰው በህፃንነቱ ማፍቀር አይችልም። በነገራችን ላይ ይህን ልነግርህ እፈልጋለሁ። ሁለተኛ ነገር ደግሞ ፍቅር ከጾታዊ ብቻ አትየው። ፍቅር ጾታዊ ብቻ አይደለም። በነገራችን ላይ አንድ ወንድም ለአንዱ ወንድም የሚከፍለው መስዋዕትነት፣ የሚከፍለው ዋጋ ፍቅር ነው። ገባ? አንተ ለወንድም፣ አንተ ለጓደኛ የምትከፍለው ዋጋ ፍቅር ነው። ለምሳሌ አንድ የተቸገረን ሰው ሂደህ ብትረዳ ያ ፍቅር ነው። ገብቶሃል? አሁን ፍቅርን ጠበብ አድርገን ባናየው ጥሩ ነው። ፍቅር ጾታዊ ብቻ አይደለም። አንተ እያልከኝ ያለው ከሴትና ከወንድ አንጻር ብቻ ነው። ፍቅር ያ አይደለም። ፍቅር ማለት በቃ ሰፋ አድርገን ስናየው የሆነ ሰው ለሆነ ሰው የሚከፍለው ዋጋ ነው። ግን አሁን ምንድን ነው ለማለት የፈለግኩት ነገር ከዚህ ርዕስ ልውጣና እናትና አባትን ካየህ፣ እናትና አባት የሚዋደዱ የሚፋቀሩ ሰው የሚቀናባቸው ሆኖ ካየህ ያንን ጥሩ ነገር ትተህ ለምንድነው መጥፎ ጎኑን ማየት የፈለግከው? እኔ ያው እንደነገርኩ ነው። እናትና አባቴ በጣም ነው የሚከባበሩት፣ በጣም ነው የሚዋደዱት፣ በጣም በቃ በፍቅር ነው የሚኖሩት። እነሱ በጣም ለአካባቢ ማህበረሰብ የሚያስቀና ፍቅር ነው ያላቸው። ከነሱ እኔም እንደነሱ አይነት ትዳር እንዲኖረኝ ይፈልጋለሁ። ነገር ግን ከሆነ እያልኩ ያለው ከርዕሳችንም ባንወጣ ፍቅር ማለት ከብዙ አይነት ከወሰድነው እኮ ብዙ አይነት ፍቅር አለ። ያን ደግሞ በመውደድ በመከባበር በመተጋገዝ በምንወስደው ደስ ይለኛል። እኔ አሁን እያልኩ ያለሁት ስሜም የወንዶች ጉዳይ ከመሆኑ አንጻር ወንዶች ምን ማድረግ አለባችሁ? አታፍቅሩ ስል አንዳችሁ ሌላኛችሁን ጥሉ ማለት እንዳልሆነ ልትረዳኝ ይገባል። አታፍቅሩ ስል ጾታዊ ፍቅር ነው። ገና አሁን አንተ ታችኛው ግሬድ ላይ ሆነ ፍቅር የምትልበት ሞራል ወኔስ ሊኖር ይችላል። አንተ እስኪ አስበው እስኪ እንዴት ነው ሊሆን የሚችለው? አንተ እኮ እናትና አባት እኮ ከአንተ ብዙ ነገር እየጠበቁ ነው። ነገ ፕሮፌሰር ዶክተር ልትሆን ትችላለህ፣ ፕሬዚዳንት ልትሆን ትችላለህ። እናትና አባት በዚያ ነው የሚጠብቁ። አንተ ታች ላይ ሆነ ስለ ፍቅር እያወራክ ስለ ፍቅር እየተረክ ለእሷ የሚያምርና የሚጣፍጥ ቃላቶችን እየጻፍ ግጥም እየገጠም መንገድ ላይ ወድቀህ ፍቅር የሚባል ተልካሻ ነገር ተወሽቀ መንገድ ላይ ብትቀር እናትና አባት በእውነት አያዝኑብህም? ያዝኑብሃል። እስኪ በጣም ነው የሚያዝኑብህ። ምክንያቱም የሚፈልጉን አይነት ደረጃ ላይ አልሆንክላቸው። ልጅ ያኮራኛል፣ ስሜ ያስጠራኛል ብለው የሚጠብቀው አይነት ላይ ሳትደርስ ግን አስራዎቹ ቤት ላይ ተቀምጠ ፍቅር እያልክ የምጽፍበት በጣም ነው የሚያሳዝን። በእውነት እኔ አሁን ላይ ያለው ትውልድ በጣም ነው የሚገርመኝ። ራሱን ሳይችል በጣም ራሱ ወንድ ነኝ ብሎ ወጣት ነኝ ብሎ እንኳን ለመሆን ብዙ መስፈርቶች አሉ። ያንም ማሟላት ሳይችል ብቁ መሆን ሳይችል ገና ቃኒ ሚጥጥ የሆነች ልጅ ፍቅር ዞኛል ወድጃታለሁ፣ ኧረ አናግርልኝ፣ ስልኳን ተቀበልኝ ሲል በእውነት አያሳፍርም? ይሄ ትውልድ እውነት ለመናገር ትውልዳችን እየተበላሸ ነው። ፍቅር
ተፈጥሯዊ ነው ወይስ እንዲሁ ዝም ብሎ በልምምድ የሚመጣ ነገር ነው ብለህ ታምናለህ? እሱማ እውነት ነው። ፍቅር በመለማመድ ሊመጣ ይችላል ብቻ ሳይሆን በመለማመድ ይመጣል። ግን አሁን ላይ እኔ ስለ ፍቅር የምተርክበት ሞራል የለኝም። ስለ ፍቅር ምንድን ነው ብዬ ትንተና መስጠት ብሎ አልፈልግም። በእውነት እኔ ፍቅር እንዲደርስበትም አልፈልግም። ሴት ጓደኛ አለህ? ሴት ጓደኛ የለኝም። ሴት ኖርማል ጓደኛ ይህ ትምህርት ቤት ሊሆን አሉ እነሱ አሉ። ሀቅ ነው እሱ አይካድም። የክላስ ጓደኞች አሉኝ። ግን አሁን ብዙ ጊዜ በምሰራቸው ቪዲዮዎች ላይ መጀመሪያ እያዩ ስክሮል ነበር የሚያደርጉና አሁን ግን ያስታውሱ ሲመጡ ሴቶች እንደምጠላ አድርገው ይገምታሉ። እና ትንሽ በጥላቻ ይነኛል አንዳንድ ሴቶች ማለት ነው። ብዙ ሰው ሴት እንደምጠላ ነው እኔ ኢማጂን ማድረገው ሴት እንደምጠላ ነው። እና እንደውም የማስብ የሆነ ሴት ቀርቦ የሆነች ሴት ከድተዋለች፣ ስብርብር አድርጓለች ምናምን የሚል ነገር ነበር የኔ እንትኔ ማለት ነው። እኔ ፊልም ማድረገው ነገር የሆነ ሰው እንደጎዳህ ነበረ። ግን አሁን አንተ ምንድን ነው ሰውን ለማስተማር ነው እያልከኝ ነው አይደለ? ሰውን ለማስተማር ጓደኞች በጣም እውነት ለመናገር በጣም አሁን እኔ ቲክታክ ላይ 180 ምናምን ሺህ ፎሎወርስ አለኝ እና በጣም ብዙ ወንዶች ማካበድ ባይሆንብኝ ማጋነን ባይሆንብኝ ተቀይረዋል። በእውነት ብዙ ወንዶች በፍቅር የሚያለቃቅሱ በፍቅር እሷን አጥቼ መኖር አልችልም የሚሉ ውስጥ ነው በቃ ሁሌም ቻት ከማድረግ የማይቆጠቡ ሁሌም ስለሷ ሲያስቡ የነበሩ ሰዎች አሁን ተቀይረው ወደ ስራ ገብዛ። እውነት ነው የምልህ ኢንቦክስ ላይ ኮሜንት ላይ በቃ ሁሌም የምስጋና ቃላቶች ነው የሚደርሱኝ ያሉት እና ወንዶች በዛ ልክ እየተቀየሩ ነው። ሴቶች ደግሞ እኔ አልጠላቸውም እኮ ታውቃለህ። እኔም በእርግጥ የሚያናድድ ገጽ አላቸው ከሴቶች እኔ እንደራሴ የምናደድበት ማለት ነው። እኔ እከሌ ለኔ ያልቅስልኝ እከሌ ወሽመጡን ቆርጬ ምናምን የሚሉት ጉድ አለ። እሷ ማን ስለሆነች ነው ወሽመጥ ቆርጣ ለምን ነው የሚያመጣት ማለት ነው እንዴ? ፍቅር ማለት እኮ በጋራ የሁለት ተመሳሳይነት ስሜት ሲኖር ነው። እኔ እሷን አልቅሼ ለምኝ ማመጣት ስለምንድን ነው? አልቅሼ ለምኝ አመጣኋት። ከዛ ጋር ከኔ ጋር የምትኖረው ባልሆና ነው የምትቀጥለው ወይስ ማሆና የምትቀጥለው? እኔስ የምቀጥልበት ምንድን ነው? ወንድ ንጉስ ነው አይደል? ባልሆኛ ነው የምቀጥለው ወይስ ምንድን ነው የምቀጥለው? እንዴ ለወንዶች እውነቴን ነው የምነግራችሁ። አልቀሳችሁ ለምናችሁ ማምጣት የለባችሁ። በእውነት ይሄ ነው ሐሳቤ። እኔ ግን እኮ ሴት ትጠላለህ ምናምን ነገር የሚባለው ሴቶችን በግልጽ ነው የምትሳደበው። አሁን ሶሻል ሚዲያ ላይ በግልጽ ትሳደባለህ ሴቶችን። ሴት ልጅ እንደዚህ ናት እንደዚህ ማለት ልክ ለመናገርም አንዳንዴ እኛ እንትን የሚል ቃል ትጠቀማለህ እና ከዛ የተነሳ ይመስለኛል እንትን ማለት ሴት እንደምትጠላ አድርገው ኢማጂን የሚያደርጉ ከዛ የተነሳ ይመስለኛል። እና ማስረዳት ከፈለግ እነሱን ሴቶች ማስረዳት የምትፈልግ ከሆነ ይሄ ደግሞ የይቅርታም ፕሮግራምም ጭምር ስለሆነ ሜቢ ያስቀየምከው ሰው ካለ ማለት የተቀየሙበት ፓርት እንዳይቀየሙ የምታደርግበት ፓርት ካለ እንትን ማለት ይችላል። ኦኬ፣ በጣም ጥሩ ነው። እኔ አሁን ሴቶች ብዙ ጊዜ በጣም በርካታ ሴቶች ምን ለማለት እንደፈለኩ ይረዱኛል፣ አይቀየሙኝም። ነገር ግን አንዳንድ ሴቶች ደግሞ የሚረዱበት መንገድ ሴትን እንደምጣላ በሆነ ሴት እንደተጎደው እንደተከደው እንዴ ጭራሽ እኮ በቃ አንተ ልጅ የጎዳች ሴት ልጅ በእውነት ነፍሷ ይማር አስጨፈጨፈችን አስፈጀችን እስከ ማለት ድረስ ይደረሳሉ። እኔ ምን መሰለ ከአለባበስ ከአመጋገብ ከባህል ወጣ ያሉ ሴቶች ሳይ እኔ አይመችኝም። እውነት ነው ማለት ነው። ይሳደባሉ እነሱ። እንዴት ማለት እንደ ኢትዮጵያዊ ባህላችን ያልተላበሱ ሴቶችን ማየት አልፈልግም። ለምሳሌ አልገባኝም። እንዴ እየነገርኩ ነው። ካለባበስ ከባህል አሁን የምታያቸው እዚህ በየቦታው እውነት እኔ ታክሲ ነው የምሰራውና ስታያቸው በጣም በርካታ ሴቶች ነው ያለው። በቃ ለማየት እስኪ የሚያስጠላኝ ማለት ነው እግዚአብሔርን። እነሱ ሴቶችን ሳይሆን እኔ እነሱን ከመናገር ከመሳደብ ወደኋላ አይደለም። ግን በዛ ውስጥ ደግሞ ምርጥ ሴቶች አሉ። እነሱን ሁሉ ጨምሬ መሳደብ አልፈልግም። እና እንትን ስትል እዛ ሶሻል ሚዲያ ላይ እንደዚህ መልእክት ስታስተላልፍ ከእናንተ ውጭ ነው ብለህ ተናግረህ ታውቃለህ? ሁሉም ናቸው እንዱ 80-90% አካባቢ የምገልጻቸው ናቸው። ስለዚህ ከ80-90% ለምሳሌ 10% ደህና ሴት ቢኖር ከነዚያ ሴቶች ውስጥ ማፍቀር አትፈልግም? እኔ እፈልጋለሁ፣ ግን ስኬታማ ነው ውጤታማ ሰው ነው። እናቴ የምትጠብቀው የሆነ ትልቅ የሆነ አደራ አለብኝ። እኔ ገብቶሃል? አንተ የሆነ ኃላፊነት የለም። እኔ አሁን እናቴ ከኔ ያስቀመጠችው ኃላፊነት አለብኝ። አድጌ ለእናቴ ማስደሰት እፈልጋለሁ። እሱ እንዳለው ሆኖ አሁን ፍቅር አስበበት የሚመጣ ነገር አይመስለኝም። ልክ ነህ። ስለዚህ በመሀል ይሄ ነገር ሀፕን ቢያደርግ ቢፈጠር ብታፈቅር ምንድን ነው የሚሰማ? ምንድን ነው የምትለው? እንዲፈጠር አልፈልግም። ስላልፈለግ አይደለም። ኦኬ፣ አሁን እሱ ላይ እኔ እንዲፈጠር አልፈልግም። እንዳይፈጠር ደግሞ የማደርጉ በርካታ መከላከያ መንገዶች አሉ። እንዴት? በጣም ጥሩ።
ራስህን በስራ ቢዚ ማድረግ ነው አንደኛነቱ። መጽሐፍቶችን ማንበብ፣ ፍቅር ቢጤ የስለ ፍቅር የሚተርኩ ሰዎች ከነሱ መራቅ። ራስህን በሆነ ነገር ሁሌም አላማ ላይ ፎከስ ማድረግ አለብህ። የቤተሰቦችን ፍቅር ስታይ፣ የእናት አባትን ፍቅር ስታይ ማፍቀር አትመኝም? አትፈልግም? እመኛለሁ እኮ የነገርኩህ ነው። ወደፊት እኮ የተስተካከለ ቤት የተስተካከለ ትዳር እንዲኖረኝ እፈልጋለሁ። ቤት፣ መኪና፣ እንዲሁም ቆንጆ የሆነ ብዙ ነገር እንዲኖረኝ እፈልጋለሁ። ግን አሁን ላይ ጊዜው አይደለም። ስለዚህ አሁን አንተ ትልቁ አቋም ወንድ ልጅ ሴት ልጅ ማፍቀር የለበትም ነገር ግን ወንድ ልጅ በሙሉ ማፍቀር የለበትም ከሚለው ሳይሆን ግን አንተ ወጣት ታችኛው ላይ ከሆንክ መስራት ነው ያለብህ። በሱ ስራ በምትለው ነገር እኔ መስማማለሁ። ምክንያቱም ስራ ነው፣ ከምንም በላይ ስራ በጣም አስፈላጊ ነገር ስለሆነ መስራት አለብን ወጣቶች። ግን ፍቅር አስበንበት የሚመጣ ነገር አይደለም። በሱ ተስማምተሃል፣ እንደው ምናልባት ተፈጥሮብህ አፍቅረህ እንደው ባርባር ካለ ከጨነቀ እኛ አለን፣ ችግር የለም። እና ለማንኛውም ግን እኔ ለአንተ ማስረዳትም መንገር የምፈልገው ነገር ሴት ልጅ ብቻ አይደለችም ወንድ ልጅ የምትጎዳው። ገባ? ብዙ እህቶቻችን በጣም ብዙ ከምነግርህ በላይ አሁን አንተ የወንድ ልጅ ብቻ ሳይድ አይተህ ነው። አሁን ለምሳሌ አሁን የጠራቸው ሰዎች እነንተና በፍቅር ተጎድተዋል፣ እነሱ ማየት በቂ ነው። እኔ ላለማፍቀር ያልከው ነገር ማለት ነው። አሁን ከሴት እኔ እንተና ልል አልችልም፣ ግን በጣም ብዙ ሴቶች በጣም ብዙ ማለት ከቁጥር በላይ ብዙ የሚለው ራሱ የማይገልጻቸው እህቶቻችን ተጎድተዋል፣ በወንድ ልጆች ማለት ነው ተከድተዋል። እና ይህን አንተ እንዴት ነው የምታየው? ማለት ወንዶች ሴቶች ብቻ አይደሉም ከሃዲ፣ እና ይህን እንዴት ነው ልታስተባብለው የምትችለው? በጣም ጥሩ ጥያቄ ነው ያነሳልኝ። እዚህ ላይ አንተ አሁን በወንዶች ሴቶች በወንድ የተከዱትን በጣት የሚቆጠሩት ልታቀርብልኝ ትችላለህ። ለዛውም መረጃ አጣርተህ ካልሆነ በስተቀር አታገኝልኝም። በጣት የሚቆጠር እኔ ግን በርካታ ሚሊዮኖችን ወንድ ነገር አለውኝ። ወደ ሚዲያው ጎልቼ ስላልወጣሁኝ እንጂ ወደ ሚዲያው ጎልቼ በወጣ ኑሮ በጣም በርካታ በፍቅር የተጎዱ ወንዶችን አቀርብልህ እችላለሁ። መጎዳት ብቻ አይደለም፣ በየጎዳናው ወድቆ ያለው ወንድ ልጅ የምታየው በምን የተጎዳ ይመስላል? በስራ ጦት ነው? በቤተሰብ ጦት ነው? አይደለም፣ በፍቅር ምክንያት ነው። እነዚህ አማኑኤልን የሞላው ማን ነው? ወንድ ልጅ አይደለም እንዴ? በፍቅር ስለተጎዳ በርካታ ሴቶች ሲጀመር ወንዶችን ለመጉዳት ይፈልጋሉ። በርካታ ወንዶችን ማሰለፍ ይፈልጋሉ፣ ማንጋጋት ይፈልጋሉ። ምክንያቱም እኔ ቆንጆ ነኝ ምናምን ብላ ካሰበች በተለይ በርካታ ወንዶች እንዲሰለፉላት እንዲንጋጉላት ትፈልጋለች። ከዛ ውስጥ አንዱን ዊቿን ብላ አንዱን ትመርጣለች። ገንዘብ ያለውን መኪና ያለውን ድርጅት ቢላ ቤት የተትረፈረፈ ሀብት ያለውን አንዱን ትመርጣለች። በጣም ሲያፈቅራት የነበረው ድሃ ደግሞ ጎዳና ላይ ወድቆ ይቀራል። መጨረሻ ላይ ሱስ ተደብቆ ወደ ሱስ ዓለም ውስጥ ገብቶ ሄዶ አማኑኤል ይገባል ማለት ነው። እኔ እኮ በርካታ ወንዶችን ልገልጽልህ እችላለሁ፣ በስም መጥቀስ አልፈልግም። እውነቴን ነው የምልህ። አንተ ያንዳንዳቸውን አንተ ያው የኔን ለመሞገት ብላ አስበህ ሊሆን ይችላል። ሴቶች ሲጀምር በፍቅር አይጎዱም። አይደለም ሴቶች በፍቅር አይጎዱም። ምን ታውቃለህ? በደንብ ይጎዳሉ፣ በደንብ ይሰበራሉ፣ በደንብ ተስፋ ይቆርጣሉ። ይህን ደግሞ እኔ አስረግጬ እነግርሃለሁ። ለምን መሰለህ? እኔ አንተን ለመሞገት አንተን ለማሸነፍ ላለመሸነፍ አይደለም። መሸነፍ ባለብኝ ሰዓት እሸነፋለሁ፣ ማሸነፍ ባለብኝ ሰዓት አሸንፋለሁ። ህይወት ይሄን ያስተማረችኝ ለኔ። እና አሁን እየነገርኩ ያለሁት ያለ ዳታ አይደለም፣ ያለ መረጃ አይደለም። እኔ ባለፈው ኢንተርቪው በተደረግኩ ሰዓት እናቶች ደውለው ማለት ነው፣ እናቶች ማለት ከ50 ዓመት በላይ የሆናቸው እናቶች ደውለው ባላቸውን በመጠበቅ ባላቸው እየከዳቸው ማለት ነው ሳይወልዱ ይቀሩ የሴቶችን እድሜ ታውቃለህ፣ ከ40 እስከ 45 ድረስ እድሜያቸው ካለፈ መውለድ እንደማይችሉ ታውቃለህ። ዲስማች መስዋዕትነት የከፈሉ ሴቶችን ተደውሎልኛል። ከእናቶች እናቶች አይዋሹ። ብዙ እህቶችን አውቃለሁ፣ ብዙ በወንድ ልጅ የተከዱ በተለይ የአረብ ሀገር እህቶቻችን ብታይ አሁን በጣም ብዙ ልጆች ለገንዘብ ብለው የቀርቧቸውና ገንዘባቸውን ቦጥቡጠው የሚሩቁ በጣም ብዙ ከምነግርህ በላይ እንዳልኩ ለማሸነፍ አይደለም ይህን እያልኩ ያሉት ስለሰሞኝ ያየሁትም ስላለኝ ነው። እና እንደኔ ወንድ ልጅም በጣም ብዙ ወንዶች አጋሰሶች ለወዳችን የምንሮጥ ለገንዘብ የምንሮጥ ሰዎች አለን። እና እኔ እይታ እንድታስተካክል በጣም ደስ ይለኛል። እሱ ላይ ለመግለጽ የፈለግከው አንድ ግለሰብ ሊኖር ይችላል፣ አይታወቅም፣ አላውቅም። ሲጀመር ወንድ ልጅ ሲያፈቅር በጣም የወንድ ልጅ ፍቅር በቃላት አይገለጽም። ካፈቀረ ማለት ነው።
ግን ልክ ነህ እኮ አንዳንድ እኮ የአረብ ሀገራት ሴቶችን እንደምንም ብሎ አሳደው ብራቸውን ከበሉ በኋላ ላሽ የሚሉ ሰዎች አሉ፣ አይጠፉም። ስለሱም ይናገራለሁ። ማፍቀር ያለብን ሰው አንተ መለየት አለ። በዚህ ዝም ብሎ ስለሱ እኔ ቃላት የለኝም። ሆነ ነገር የአረብ ሀገር ሴቶች መጠንቀቅ አለባቸው በእርግጥ። ነገር ግን አሁን ሴቶች በወንድ ይጎዳሉ ያልከኝ ላይ ሴቶች በፍቅር አይጎዱ። ለምን ካልከኝ ስለማያፈቅሩ ማለት ነው። እሺ አሁን እናታችንን እዚህ ላይ ወደ ታላላቅ ወደ እናቶቻችን ወደ አያቶቻችን አትወሰዱ። እኔ እየነገርኩህ አሁን ያለው ነገር ስለ ፍቅር ነው አይደል እያወራን ያለን? ስለ ፍቅር ነው አይደል እያወራን ያለን? ስለዚህ ስለ ፍቅር እያወራን ከሆነ እነዚህ ሰዎች ለፍቅር ብለው የከፈሉት መስዋዕትነት ነው። ራሳቸውን የመውለጃ ሰዓታቸውን፣ የመጫወቻ ሰዓታቸውን፣ ቤተሰብ የመመስረቻ ልጅ ያለውን እንትን ታውቃለህ፣ የመኖር ተስፋ ነው ልጅ ማለት እና እሱን አጥተዋል። ገብተዋል አይደለም? እሱን ያጡበትን እንትን እንዴት ነው ልገልጸው የምችለው? እንዴት ነው ልታስበው የምችለው? ወንድ ልጅ ሴት ልጅ በመጠበቅ እድሜውን የፈጀ ወንድ ልጅ ታመጣልኛለህ? ትነግረኛለህ? በሚገባ ምንም ሰው የትም ሩቅ መሄድ ሳያስፈልግ ሩቅ ምስራቅ ደቡብ የትም መሄድ አያስፈልግም። እዚህ ጎረቤታችን ጎፍ አለልህ እኮ የነገርኩህን ማስረጃ እድሜ ልኩን ዘመኑ ገብሮ ማለት ነው ትመጣለች በማለት የሚጠብቅ ምክንያቱም ወንድ ልጅ ሲያፈቅር ማለት ነው። ገብቶሃል? ወንድ ልጅ ሲያፈቅር ሁሉ ነገር ነው አሳልፎ የሚሰጠው። ብትጭነው አህያ ነው የሚሆንልህ፣ ብትጋልበው ፈረስ ነው የሚሆንልህ። ሁሉ ነገር ነው አሳልፎ የሚሰጥ። ምንም ነገር አድርግልኝ ብትለው ያደርግልሃል። ሴትም እንደዛ ማለት እንችላለን። ኖ ሴት ልጅ አታፈቅርም። አስጨርሰኝ። ይኸውልህ ሴት ልጅ አታፈቅርም ያሉበት ምክንያቱም ታውቃለህ? ሴቶች ብዙ ጊዜ ኮምፎርቴብል ናቸው። ምቾት ከሰጣት ከአንተ ጋር ትቀጥላለች። እኔ ምቾት ከሰጣት ከኔ ጋር ትመጣለች። ምቾቷን ነው የምትፈልገው። ፍቅር እኮ ታዲያ እሱ እኮ ነው። አንዴ ቆይ እዚህ ላይ እስኪ ለፍቅር ብላ ራሷን የጎዳች ሴት አምጣልኝ። ለፍቅር ብላ ሚዲያ ላይ ወጣ በጣም ለምሳሌ ጉናን በጣም ነው የምወደው በጣም ነው የማፈቅረው ብላ ሚዲያ ላይ ወጣ የተናገረቻለች የለችም። ለምን ብትል ለክብሯ ነው የምትጨነቅ። እንዲህ ብዙ ጊዜ ሴቶች ለክብራቸው ነው የሚጨነቁ። የከሉን ለምሳሌ ጉናን ታፈቅረው ነበር ተብሎ እንዲወራ አትፈልግም። ከክብሩ አንድ ነገር እንዲቀነስበት አትፈልግም። ስለዚህ ፍቅርና ክብርን ስታወዳደር ከሁሉም ነገር ክብር እንደሚበልጥባቸው መረዳት ያለብህ ይመስለኛል። ወንድ ልጆች ግን በጣም ብዙ ወንዶችን እያየ ነው። በጣም ማፈቅራት እሷ ናት መኖር አልችልም፣ ከእሷ ጋር መኖር እፈልጋለሁ በሚዲያ ወጥቶ ማለት ምክንያቱም ስለሚያፈቅራት ከክብሩ በላይ ፍቅሩ ስለሚበልጥበት። ሴት ልጅ ያን ታደርጋለች አታደርግም? ለፍቅር ብላ ጎዳና ወጣች ሴት አለች የለችም? ለፍቅር ብላ ራሷን መስዋዕት አድርጋ እድሜዋንስ ያበላሸች ሴት አለች እኮ የለችም? እየነገርኩህ እኮ ነው አለች። እኔ ተደውሎልኝ ሰምቻለሁ ከአንድም 2-3 ሴቶች እናቶች በጣም ትልልቅ እናቶች እኔ ወጥቼ እንደዛ ራሴን እንትን ባልኩኝ ሰዓት ደውሎ ነግረውኛል። ገባ ማለት እኔ አንተ እያየህ ያለው ይመስለኛል አንድ ሳይድ ብቻ ነው። ገብቶሃል? አንዳንዴ አለማየት ማለት አላየህ ማለት አውቃለሁ ማለት አይደለም። ገብቶሃል? ስለዚህ ካላየህ አታውቅም፣ ካልሰማ አታውቅም። ለማየት ስትፈልግ ብቻ ነው ማየት የምትችለው። ገብቶሃል አይደል? የሆነ ነገር እንደዚህ አሁን አንተ ጥሩ ሴቶችን አላየህም። ጥሩ እንደዚህ ሚዲያ ላይ ወጥተው እንተናን አፈቅረዋለሁ ያሉ ሴቶችን ማየት አልፈለግክም፣ አላየህም። እና እሱን አላየህም ማለት የለም ማለት አይደለም። ገባ? አንድ ሴት ልጅ ሚዲያ ላይ ወጥታ እንተናን አፈቅረዋለሁ ብላ አልተናገረችም ብለህ ያልክበት አንተ ስላላየ ነው እንጂ ብዙ አሉ። አንተ አለማየት ደግሞ የለም ማለት አይደለም። ገብቷል? አንተ የሆነች ሴት ወጣ ሚዲያ ላይ እንተናን አፈቅረዋለሁ ብላ አላለችም ያልክበት ፓርት አንተ ስላላየው ነው እንጂ ስለሌለች አይደለም። ገብቷል? ስለዚህ እንደኔ ሙሉ ሳይድ ብታይ በጣም ደስ ይለኛል። ግን ካንተ ንግግር ካንተ ከምትናገራቸው ኮንተንት በጣም የምወድል ፓርት ስኬትን ውደዱ፣ ስኬትን አፍቅሩ የሚለው ፓርት በጣም ነው የምወደው። ግን እኔ ልክ ሴት ልጅ አታፍቅሩ በሚለው ግን እኔ ከአንተ ጋር ስማማ። ምክንያቱም ስላላሳመን ማሳመን የምንችል ከሆነ እሰየው፣ እኔ ሰማ ችግር የለብኝ። በርካታ ምክንያቶችን አቅርቤላለሁኝ። እኔ አታፍቅሩ የምልበትም እያንዳንዱ ምክንያት አቅርቤላለሁ። አንተ ያው ላለመቀበል ውስጥን ለማሳመንም ስለከበደ ነው አታፍቅሩ የምልበትን እያንዳንዷን ምክንያት አንስቻለሁ። እያንዳንዷን ነጥብ ማለት ነው። ምክንያቱም ስታፈቅር ካላማ ትሰናከላለህ። ስታፈቅር ደደብ ነው የምትሆነው። ስታፈቅር መሀይም ነው የምትሆነው። ስታፈቅር በቃ እውነቴን ነው የምነግርህ የዓለም ብርሃን እንዳታይ ነው የሚጋርድህ። ተኝተህም ተነስተህም ተቀምጠህም ቁርስ እየበላ ምሳ እየበላ ሁሌም ስለ አንዲት ሴት ነው የምታስብ። ሁሌም ስለ አንዲት ሴት። ያቺ ከልብ ያነገስካት ሴት ደግሞ እኮ የአንተ ንግስቴ ናት ብለህ እያንዳንዷን ታይም እሷን ብቻ በማሰብ የምታሳልፍባት ሴት ለአንድ ወንድ ደግሞ ተራ ናት። ወይም ደግሞ እሷ ደግሞ ሌላ ጓደኛ አላት። አንተ ሁሌም ስለ እሷ በማሰብና በመጨነቅ ጊዜን ገለህ ከምትኖረው እድሜ ላይ
ከምትኖረው እድሜ ላይ በየቀኑ አንዳንድ ቀን እየቀነስክ ውጤታማና ስኬታማ ሳትሆን ትቀራለህ። በስተመጨረሻ እንዴ ያ ጉና በፍቅር ያበደው እየተባልክ የሀገር መሳቂያ መሳላቂያና ተራ ሰው ሆነህ ትቀራለህ። ከዚያ በፊት ግን ምን ማድረግ ነበረብህ? መስራት አለብህ። ወደ ፍቅር እንዳገባ ምን ማድረግ አለብህ? ጠዋት ተነስተህ ቤተክርስቲያን መሄድ አለብህ። ጂም ቤት መግባት አለብህ። ማጥናት አለብህ። የተለያዩ መጽሐፍቶችን ብታነብ፣ ስራን ብትሰራ፣ ራስህን በስራ ቢዚ ብታደርግ ፍቅር ወደ ተባለ ተልካሻ ነገር አትገባም። ያኔ ውጤታማ ትሆናለህ። ምን ይኖራል ከሰራ? መኪና፣ ቤት፣ ቢላ ቤት፣ ፎቅ፣ ድርጅት። እዛ በኋላ የፈለግ ማንኛውም ሴት ወደ አንተ ትመጣለች። በይዞ የዚህ ሴኔጋላዊ እግር ኳስ ተጫዋች እንዳለ ታውቃለህ? እሱ እንትን ነው ፊት ድሃ ሳለ አገር ውስጥ ኳስ ይጫወት ነበር እና ውበቱ ያን ያክል ነውና የፍቅር ጓደኛ ይፈልጋል። የፍቅር ጓደኛ በሚፈልግበት ሰዓት ማንም ሴት ተጠግቶ ሊያወራው አልቻለም። ምክንያቱም የመጀመሪያ በጣም ድሃ ነበር። ሁለተኛ መልኩም ያን ያክል ነው። እዛ ወደ አውሮፓ እግር ኳስ መጫወት ሲችል ሴቶቹ በጣም ቀረቡት። ሁሉም ሴቶች ቻት ያደርጉለታል። በጣም ቆንጆ ሆኗል፣ አምሮብሃል፣ የፍቅር ጓደኛ ምናምን የሚል ነገር ጥያቄ ያቀርቡለት ነበር ማለት ነው። እንዲህ ዛሬ ምን ተገኘ ብሎ ሲጠይቃቸው እንዲህ ዛሬማ የአውሮፓን ውሃ እየጠጣህ በአውሮፓ እግር ኳስ እንደምትጫወተው ቆንጆ ሆኗል፣ አምሮብሃል ምናምን ነገር። እዛ መስታወት አምጥቶ ፊቱ እንደዚህ ሲያይ ምንም የተለየ ነገር የለም። እንዲህ ምንድን የተለየ ነገር ሲል እዛ በኋላ መጨረሻ የምታውቃለህ፣ ሴቶች ገንዘብ ካለ መልክ አይመርጡም። እቺ ንግግር በጣም ወድለት እኔ ገንዘብ ካለ ችግር የለም። ስለዚህ አንተ መስራት ነው ያለብህ። ብራዘር እየሰማሽ ነው? አዎ እኔ እኮ በስራ በሚለው እንትንን እስማማበታለሁ። ግን አንድ ጥያቄ ከሴት ልጅ ጋር ሆነ ስኬታማ መሆን ትችላለህ? በወጣትነት እድሜ ላይ ፍቅረኛ ኖሮህ ስኬታማ መሆን 50-50 ነው። ምክንያቱም አንተ ፍቅረኛ ካለ እሷን የመዝናኛ ቦታ በመውሰድ እሷን ካፌ በመውሰድ ለእሷ ቻት በማድረግ በጣም ለእሷ ብዙ ነገር ማድረግ ራስክ መጀመሪያ አልኖርክም፣ ለእሷ ሁሉ ትኖራለህ። ለእሷም እየኖርክ ጊዜን ምን እያቃጠልክ ነው? የምትኖረው ህይወት ላይ የምትሰራው እንትን ላይ 50% ለእሷ እየሰጠ ነው። እንዴት ነው ውጤታማ የምትሆነው አንተ? በጣም ብዙ ሲንግሎችን ማየት ከቻልን እኮ በዓለማችን ላይ የምናየውን እያንዳንዷን የምንጠቀማቸውን ውጤቶች ሲንግሎች ናቸው የሰሩት። ታውቃለህ? ሲንግሎች ናቸው የሰሩት። ሲንግል ካልሆንክ በወጣትነት እድሜ ላይ ፍቅረኛሞች ጋር ሆነ በወጣትነት እድሜ ላይ ፍቅረኛ ይዘህ ውጤታማ ሆናለህ የሚለው ነገር 50-50 ነው። ሲንግል ከሆንክ ግን 100% ውጤታማ ትሆናለህ። ያ ማለት ደግሞ ከሰራ ብቻ ነው። ለመስራት ውጤታማ ለመሆን ደግሞ ሲንግል መሆን አለብህ። ግን የሰው ልጅ ሰው ያስፈልገዋል። ገባ? አሁን ለምሳሌ አንድ ሰው ብቻውን ምንም የማያደርግበት ነገር አለ፣ ሰው የሚያስፈልግበት ሰዓት። ስለዚህ እኔ በአንተ ሀሳብ ፈጽሞ አልስማማም። ስራ ስሩ በጣም እስማማበታለሁ። ስራ በመስራት አምናለሁ። ስራ ሰርተ ፍቅረኛ መያዝ የምችል ከሆነ በጣም አሪፍ ነው። ግን የብቸኝነትንም የሲንግል ያልከውንም ሁሉንም ከሴት ጋር ሁኜ አይቼዋለሁ። ሁሉንም ነገር ግን ከሰው ጋር እንደመሆን ምንም ትልቅ ነገር የለም። እኔ ማለት አሁን ከመጨረሻ ልጅ 3 ዓመት ከምናምን አብሬያት ከቆየኋት ልጅ ጋር በነበርኩበት ታይም በጣም ብዙ ነገር አስተካክያለሁ። በጣም ብዙ ነገር በህይወቴ ውስጥ ለውጥ አለ። ማለት እንደዚህም በህይወት እንዳልቆይ የሚችል ነበረ። ከሰው ጋር ኮሚኒኬት ማድረግ አልችልም ነበር ምናምን። በጣም ብዙ ነገር ተምሬያለሁ እና ደግሞ ብዙ ሰዎች ደግሞ አብረው ሆነው እንደዚህ ካፕል ሆነው ትዳር ይዘው ትልቅ ስኬት የደረሱ አሉ። ከትዳር በኋላ ምናምን ማለት ነው። ለምሳሌ የአንተ እናትና አባት ብንወስድ ክፍለ ሀገር ከነበሩ ምንም ሳይኖራቸው ነው የሚጋቡ። ከተጋቡ በኋላ ነው አይደለ እንትን የሚሉት። ስለዚህ እኔ የማምንበትኝ ምንም ሳይኖርህ ምንም ነገር ሳይኖርህ ብትይዝም ስኬታማ ትሆናለህ። ግን ምንድነው የምትይዘው ፍቅረኛ ይወስነዋል። አሁን እኔ ያንተና የኔ አይዲያ ያልተስማማበትኝ ትልቁ ሀሳባችን ያልተስማማ ምንድን ላይ ነው? የምትይዘው ሴት ብቻ ይለያያል። ማለት አንዳንድ ሴቶች ስኬትን ብቻ የሚፈልጉ ሴቶች አሉ። ከእሷ ጋር ሆነ ስኬትን ብቻ እንድታሳድድ ስራን ብቻ እንድትሰራ። አንዳንድ እኮ እኔ እንግዲህ አላየሁም ብትል ጥሩ ነው ብዬ ያልኩ ለዚህ ነው። አንዳንድ ሴቶች እኮ እንደዚህ መዝናኛ ቦታ ልውሰድሽ ትላት አልፈልግም የምትላለች። ብርን አስቀምጥ የምትላለች። ካፌ ልውሰድሽ ትላት አልፈልግም ቤት ልውሰድና ቤት ሰርች ላብላ የምትላለች። ገብቶሃል አይደለ? እኔ ከስንት አንድ ነው ምናምን ልትል ትችላለህ። እኔ የገጠመኝን ያየሁትን የሰማሁትን ነው እየነገርኩ ያለሁት። ስለዚህ
ሁሉም ሴት ገንዘብ ወዳጅ ነው ወይ? ገንዘብ በነገራችን ላይ ገንዘብ የሚጠላ ሰው የለም። ማንም አይጠላም። ገባ እና ምን ልል ፈልጌ ነው ብታስተካክለው ማለት ልክ ሲንግል መሆን ጥሩ ነው፣ ከተቻለ ጥሩ ነው። ግን እንዳልነው ከአንተ ጋር እንደተስማማ ነው ፍቅር ሳይታሰብ የሚመጣ ነገር ነው። ስለዚህ ሊይዝ ይችላል። ግን የምትቀርበው ሰው፣ የምትጠገው ሰው፣ ፍቅረኛ የምታደርገው ሰው ወሳኝነት ያለው ይመስለኛል። እንደኔ ማለት ነው። እንግዲህ አንተን ሀሳብ አላቅም ማለት አሁን ተገናኝተው እንደዚህ ካፕል ሁነው ትልቅ ደረጃ ስለደረሱ ሰዎች ምንድን ነው ልትለኝ የምችለው? እሱ በጣም ጥሩ ጥያቄ ነው። አሁን እዚህ ላይ ከእኔ ወላጆች ጋር ተሞክሮ እያያዝከው ነበር። እኔ ያው በአሁኑ ሰዓት ማፍቀር የለባቸውም ከምለው አንዱ ውስጥ አሁን የኔ ወላጆች ሊጋቡ የቻሉት አሁን የኔ ፋዘር ማዘርን ሲያገባት ሰው ልኮ እንጂ እንዳሁኑ ሰዓት ቴክስት ልኮ አይደለም የሚወሰዳት። ትረዳኛለህ? የኔ ፋዘር ማዘርን ሲያገባት ሰው ልኮ በክብር እንጂ እንዳሁኑ ትውልድ ቴክስት ልኮ በየጥሻጥሻው እንደሚያማገጣት አይነት አይደለም። ገብቶሃል? ስለዚህ በአሁኑ ሰዓት ሲንግሎችም ሆነ ፍቅረኛሞች ማነጻጸር ይቻላል ውጤታቸውን። ስለዚህ አሁን አንተ ያንተ ትልቁ ጸብህ ከጀነሬሽኑ ጋር ነው ማለት ከፍቅር ጋር ሳይሆን አሁን ካለው ጀነሬሽን ጋር አሁን ከምታየው ጀነሬሽን ጋር አሁን ከምሰማው ጀነሬሽን ጋር ነው እንጂ ከፍቅር ጋር አይደለም መሰለኝ አይደል? አይ ከፍቅርም ጋር ነው። እኔ በአሁኑ ሰዓት ምን መሰለህ አሁን አንተ ቅድም ያነሳልኝ ጥያቄ አለ። ፍቅር እኮ ማለት ሳናስበው ሊመጣ የሚችል ነው ብለኛል። ልክ ነህ። ሳናስበው የሚመጣ ነገር ነው። ለምሳሌ ያክል ከአንተ ቤት ያልታሰበ እንግዳ ሊመጣብህ ነው። ምንም አላሰብክም። ቤት ውስጥ ምንም አይነት ምግብ ሊሆን ይችላል ወይም ነገር ለሰውየው የሚመጥን ነገር ላይኖር ይችላል ስላላሰብክበት ማለት ነው። ነገር ግን ወይ እሱ ሌላ ሰው ሊመጣ ይችላል ባላሰበህ ሊሆን ይችላል። ወይ ደግሞ አንተ የሆነ ነገር ቤት ታስቀምጣለህ፣ አንተ የምትመገበው ነገር ማለት ነው። ከዛ በፊት አለ የሆነ ነገር ሳታስበው እንግዳ መጣ፣ ባለው ነገር አስተናግደህ ትሸኘዋለህ። ወደ አንተም ባልጠበቅከው ሰዓት ፍቅር ቢይዝ ፍቅር እንዳይዝህ ማድረግ የመከላከያ መንገዶችን መጠቀም አለብህ። ምንድነው? አንደኛ ራስህን ማዘጋጀት፣ ለፍቅር ዝግጁ እንዳልሆንክ ብቁ እንዳልሆንክ፣ ፍቅር ከመያዝህ በፊት የሆነ ደረጃ ላይ መድረስ እንዳለብህ ራስህን ትመክረዋለህ። ገብቶሃል? አንድ ጥያቄ ልጠይቅ እና እሱ ጥያቄ ምንድን ነው? አንድ ወጣት ከዜሮ ተነስቶ ስኬታማ ሊሆን የሚችለው ማለት ለዛውም እዚህ ኢትዮጵያ ውስጥ የኢትዮጵያ ፋይናንስ ምን ያህል እንትን እንዳለን እናውቀዋለን፣ ካፒታላችን እናውቀዋለን። እና አንድ ወንድ ልጅ ሲንግል ሆኖ በአንተ ሀሳብ ልስማማና አንድ ወንድ ልጅ ሲንግል ሆኖ ስኬታማ ሊሆን የሚችለው በስንት አመቱ ነው? በአቬሬጅ ማለት ነው። በአቬሬጅ በቃ አስራዎቹ እያለ ዙር ወጣት፣ በተለይ ደግሞ አልተለመደም እንጂ ከኛ ሀገር 18 ዓመት ከሆነው አንድ ወጣት ራሱን መቻል አለበት። አካውንቱ ላይ ተቀማጭ ገንዘብ ሊኖረው ይገባል። የመስራት ሞራል ሊኖረው ይገባል። ከቤተሰብ ጥገኝነት መውጣት አለበት። ከ18 ዓመት ጀምሮ ማለት ነው አንድ ወንድ ልጅ መውጣት አለበት። ሴቶች ግን እንደዛ አይደረጉም። በተለምዶ ብዙ 30 ዓመት ሞልቷት ራሱ ከቤት ተቀምጣ ቤት ነው የምትቀመጠው። አሁን ቡና ወደ አንተ ልምጣና ያኔ አሁን አንድ ጥያቄ ልጠይቅህና አሁን እኛ ሀገር ኢትዮጵያ ውስጥ አንድ ሰው በስንት ዓመቱ ትምህርት ይገባል? በስንት ዓመቱ ትምህርት ይጨርሳል? ያው አሁን ትምህርት የሁሉም እንትን ስለሆነ ማለት ነው ልጁን ትምህርት ቤት የማያስገባ ሰው የለም። እና ከዛ ደግሞ ዩኒቨርሲቲ ስንት ዓመት እንትን ቢል አሁን 18 ዓመት ያልከው እንትን ይልባል ቢያንስ 22 ዓመት ይፈጅበታል። 23 ዓመት 23 ዓመት ፈጠነ የሚባል 22 ዓመት እስከ 25 ዓመት ድረስ ዩኒቨርሲቲ ይቆያል። ገባ? ከዛ ያ ሰው ከዩኒቨርሲቲ ወጥቶ በኢትዮጵያ ፋይናንስ በስንት ዓመቱ ነው ስኬታማ ሊሆን የሚችለው? እችን ብቻ እድሜውን ነው የምፈልገው፣ ሌላ ነገር እንዳትል። እድሜውን ነው የምፈልገው። በስንት ዓመቱ ስኬታማ ሊሆን ይችላል? አዎ አንተ እንዳልከው ነው ስኬታማ የሚሆነው። ዞሮ እንደነገርኩ ነው። አንድ ሰው ወጣት ነው ሊባል የሚችለው ከ18 ዓመት በላይ ነው። ከ18 ዓመት በላይ ነው። ግን ከዩኒቨርሲቲ የሚወጣው ከዩኒቨርሲቲ ወጥቶ ስራ የሚይዘው ስኬትን የሚፈልገው ከ22 እስከ 25 ዓመት ባለው ነው። ስለዚህ ስንት ዓመት ቆይቶ የኢትዮጵያን ፋይናንስ ዲፔንድ አድርገህ ስንት ዓመት ቆይቶ እንትን ሊል ይችላል? እችን ብቻ እድሜዋን ብቻ ብትነግረኝ። ያንተ ጥያቄ መልሶ እንድጠይቅ እያደረገ ነው። ከ18 ዓመት በላይ ሆኖም ትምህርት ቤት ከሆነ ከቤተሰቡ ጥገኛ መሆን አለበት እያልከኝ እኮ ነው አንተ። ዩኒቨርሲቲ ላይ ነው ማጥናት አለበት፣ ዩኒቨርሲቲ ግራጁዌት ማድረግ አለበት። ያኮ ስራ እኮ ነው እሱ። ልክ እውነት አግባብ ነው እሱ። ነገር ግን
አንድ ሰው ወጣት ነው ሊባል የሚችለው ከ18 ዓመት በላይ ከሆነ በዛው ውስጥ የሆነ ስራ መስራት ሁሉ አለበት እንጂ ከቤተሰብ አንተ ጥገኛ ሆነ ከቤተሰብ ሁሌ የምትጠብቅ ከሆነ አንተ ምን ላይ ነው ወጣት ነው የምትባለው? በእርግጥ ለምሳሌ ከኛ ሀገር ያልተለመደ ነገር ነው። በ7 ዓመት ብዙ ጊዜ ትምህርት አያስጀምሩንም ወላጆቻችን። አይ ብትጀምርም እንዴ መሰለህ አሁን ብትጀምርም በ7 ዓመት ብትጀምርም ክላስ የምትጨርሰው 22 23 24 25 እስከ 27 የሚቆዩ ሰዎች አሉ እና እስከ 27 ቆይ እስከ 25 ቆይ። ከዛ በኢትዮጵያ ፋይናንስ ካልሰረክ እዚህ ሀገር ላይ ፖለቲካ እንዳይሆንብኝ ግን እዚህ ሀገር ላይ ካልሰረክ በደንብ አድርገህ ካልቦጠቦትክ ቶሎ ስኬታማ አትሆንም፣ እኔ እስከማውቀው ማለት ነው። ምክንያቱም አሁን እያየን ነው፣ ተቀጥረን እንትን እያልን ነው፣ ደሞዙን አይተነዋል፣ የቅጥርን ደሞዝ አይተነዋል። እና ያ ሰው ለእኔ እንኳን ተቀጥሬ ውጭ ላይ ስራ እየሰራሁኝ እንኳን የማገኘውን ገቢ እኔ አውቀው ነበረ። ስለዚህ አንድ ሰው ስኬታማ ለመሆን በጣም ለፍቶ 24 ሰዓት ሰርቶ ምናምን ቢሆን እንኳን 15 ዓመት 14 ዓመት 13 ዓመት ሊፈጅበት ይችላል። ክላስ የጨረሰ 25 ዓመቱ ቢሆን ስደምረው 40 ምናምን ዓመቱ ያ የ40 ዓመት ሰው ያ የ40 ዓመቱ ወጣት የስንት ዓመት ሴት ነው ማግባት ያለበት? እኔ ራሴ ልቀጥልልህ። ምክንያቱም አሁን ለመሰል አሁን ከእንትኑ ጋር ይሄድልህ ነው ይህ ፍቅር አይሆ በወጣትነቱ ስራ ብቻ ይስራ ስላልክ እሱም ፓርት መነካከት ስለፈለግኩኝ ያ ሰው በ39 ዓመቱ በ37 ዓመቱ ማግባት ያለበት የ20 ዓመትን ኮረዳ ነው ወይስ ደግሞ በእድሜ የ33 የ34 ዓመትን ሴት አገባ ማለት ታውቀዋለህ። መቼ ልትወልድ ነው የምታገባው? ቤተሰብ ልመሰረት ነው? ልጅ ልትወልድ ነው? መቼ ልትወልድ ነው? እንግዲህ ሴቶች እንደነገርኩ ከ39 ዓመት ጀምሮ የመውለድ እንትናቸው እንትን ይላል ይቆማል። 38 የሚቆምባቸው አሉ። ያው ሳይንሱ የሚለው 45 ዓመት ነው፣ ግን ከ38 ጀምሮ የሚቆምባቸው አሉ። ይህን ከምን ማለት ይህን ምን አድርገህ እንትን ልትለው ነው? በኢትዮጵያ ፋይናንስ የሚሆን ነገር አይደለም። እኔ የምታወራኝ ነገር ስኬትን እንዳለው ሆኖ ግን ከሴት ጋር ተቀራርበን ከሴት ጋር ተከባብረን ቢሆን ደስ ይለኛል። እናንተ ይህን ምን ማስተባበያ ሊሰጥ ይችላል? አሁን አንተ እኮ እያልከኝ ያለው ውጤታማ መሆን ያለበት የደረጃ እሱን ገለጽክና፣ ስለዚህ በትምህርት ቤት ደረጃ እያሉ ማፍቀር አለባቸው እያልከኝ እኮ ነው። መስራት የለባቸውም ትምህርት ቤት ላይ ሆኖ መስራት የለባቸውም አልከኝ። እሺ አይስሩ። ተማሪው ነውስ ማፍቀር አለባቸው? አሁን ዩኒቨርሲቲ ገብተው አንተ እንዳልከው የጥናት ጊዜ አላቸው፣ ለራሳቸው ጊዜ ይሰጣሉ። መስራት ማለት እንደዚያ ሲያደርጉ ለመስራት ሲሄዱ ደግሞ ጊዜ ስለሚሻማቸው ማለት ነው። በዛ ደረጃ ላይ ማፍቀር አለባቸው። አንደኛ ነገር ፍቅር አስበንበት የሚመጣ ነገር አይደለም። በዚህ እንስማማ። ፍቅር አስበንበት የሚመጣ ነገር አይደለም። በዚህ እንስማማ። ሲንግልን ሆነን ያልከውን ፓርት ደግሞ ማለት አሁን ሀሳባችንን እየቋጨ ነው እንድንሄድ። ሲንግል መሆን ጥሩ ነው ከተቻለ። ሲንግል ሳትሆን ግን ፍቅር ከመጣ የምታፈቅረውን ሰው ለይተህ ማወቅ አለብህ። ሴትም ሆነች ወንድ፣ ሴት ከሆነች ወንዱ ይጠቅማታል አይጠቅማትም የሚለውን አንዳንድ ሴቶች ምን አለ መሰለህ፣ እኔ አሁን አንተን እየተረዳው ያለሁበት ነገር አንዳንድ ሴቶች አሉ፣ በጣም ልበኛ ሴቶች የሆነ ሰው ጋር ፍቅር ይጀምራሉ። የሆነ ሰው ጋር ፍቅር ጀምረው ከዛ የማይመስላቸው ከሆነ ያ ወንድ የማያዋጣቸው ከሆነ የእነሱ የማደግ እንትናቸው ከ22 ዓመት ጀምሮ ይጀምራል እና አስተዋይነታቸው ማለት ነው የማይመጥናቸው የማይሆናቸው ከሆነ በቃ አውቶማቲካሊ ያቋርጣሉ ሪሌሽኑ እና ያንን ፓርት ስታይ ምንድነው ካዲ ይመስሏል። ገብተዋል። አንዳንድ ሰዎች የሴቶችን ደካማ ጎን ብቻ እያወጣን የራሳችንን ዊክነስ እየደበቅ የምናወራ ሰዎች አለን። ገብተዋል አይደለም? እኔ እንተና ልላ አልችልም፣ ግን አንዳንድ ወንዶች አለን ማለት ያለ እንትን ሳንል ይሄ አሁን አንተ እንዳልከው ስኬት ሳይኖረን አላማ ሳይኖረን ሳናስበው ሕፃን ሆነን ሴት ጋር እንንጠለጠልና ሳናስበው እድሜያችን ትልቅ ይሆናል። በእድሜ ይሄድን እንትን እንላለን እና ሴቶች ደግሞ ልክ አብረው እድሜያቸው እያደገ በሄደ ቁጥር ትዳር ያሳስባቸዋል። ትዳርን ያዝ ሲሉን ደግሞ እኛ ወንዶች ደግሞ ታውቃለህ እንፈራለን። ትዳር አንወድም። የአብዛኛው ወንድ ባህሪ ነው እና በዛ ሰዓት ምንድነው ሴቷ ውሳኔ ትወስናለች። ወንዱን አይ በቃ ይበቀኛል ትላለች። ይሄ ምንድነው እኛ የእነሱን ፍላጎት ማሟላት ስላልቻለ ነው። አሁን አንተ ወዳልከው ሀሳብ ልምጣልና ማለት ነው ስኬትን ሳንይዝ አላማ ሳይኖረን ወደ ፍቅር ስለምንገባ እና ሴት ልጅ እንትን አይደለችም። ሴት ልጅ ካሪ አይደለችም። ሴት ልጅ እኔ እንደሚገባኝ ማለት ነው ሴት ልጅ አስተዋይ ናት። ከ22 ከ23 ዓመቷ ጀምራ ማስተዋል ስለምትጀምር የወደፊት ህይወቷ ስለሚያሳስባት ከኛ ትንሽ ከፍ ስላሉብን
ማለት ከነሱ ጋር መራመድ ስላልቻል ከነሱ ጭንቅላት ጋር መራመድ ስላልቻል እንጂ ሴት ልጅ ከሃዲ ሆነ አይደለም። እኔ እንደሚገበኝ በጣም ማለት ሰፋ አድርገህ እንትን ለማለት ከፈለክ ማለት ነው እኔ የኛ ጥፋት ነው ብዬ ነው የማስበው። አንተ ያልከውን ጥያቄ ስኬት ሲንግል መሆን ጥሩ ነገር ነው፣ ግን ስታፈቅር አላማ ኑሮ ማፍቀር አለብህ። ገባ ነው ምንድን ነው ያቺ ሴት ትዳርን ስትልህ ያቺ ሴት እንትን አትሆንብህም፣ ምክንያት አትሆንብህም። እንደውም ጥንካሬ ነው የምትሆን አላማ ካለ ማለት ነው። አላማዬ እንደዚህ ነው፣ መስፈርቴን ታሟያለሽ ወይ፣ በሀሳቤ ተስማሚያለሽ ወይ ብልሃት ተስማምታ ካገባችበትኝ ለአንተም ብርታት ናት። ገብቶሃል? ያለበለዚያ ግን አላማ ሳይኖርህ አሁን አንተ እንዳልከው ወንድ ልጅ አላማውን ብቻ ነው እንትን ያንተ ኮንተንት ትልቁ ኮንተንት እኔ እንደምረዳው በቃ አሁን የሴቶች ጥላቻ ሳይሆን አንተ ያለብህ አንድ ወንድ ልጅ አላማ ኑሮት ነው ማፍቀር ያለበት። ምክንያቱም አንተም ታፈቅራለህ ከአላማ በኋላ ከህልሜ በኋላ ነው አፈቅራለሁ ስላልክ ማለት ነው። ስለዚህ ያ ማለት የሆነ አላማዬን የማታደናቅፍ ለዓላማዬ የምትሮጥ ለዓላማዬ የምታግዘኝ ሴት ከሆነች ችግር የለውም ነው እንግዲህ ያንተ እንትን ማለት ነው አይደለ? ያንተ ትልቁ እንትን። አዎ። ስለዚህ ያንተ ትልቁ ማስተላለፍ የፈለግከው ነገር ምንድን ነው? የሆነ ሰው ሴትን ሲቀርብ አላማ ኖሮት ከዛ ደግሞ አላማውን የምታደናቅፈው አላማውን የማትፈልገው ለጊዜያዊ ለገንዘቡ ምናምን ከሆነ ያችን ሴት አያፍቅራት፣ በቃ አያልቅስላት። አይደለም እንዴት ሊያውቅ ይችላል? እሱን ብዙ ጊዜ እኮ ሴቶች በጣም አስመሳይ ናቸው። ሲያስመስሉ ገደብ የለውም። በእውነት አስመስለው አሰማምጠው ወደ ፍቅር ይወስ ሲያስገቡ ጭራሽ አንተ ሀብታም ከሆንክ ማለት ነው እንደምንም ብለው የውሸት ለቅሶ ሲያለቅሱ ሁሉ በእውነት አስመሳዮች ናቸው። ብዙ ሴቶችም ጋር አናግረውኛል ማለት ነው። እንዴት አስመሳይ እንደሆኑ የውሸት እንባ እንደሚያለቅሱ ገና 18 ዓመት ያልሞላቸው ሴቶች ምን እንደሚሉ ታውቃለህ? በቃ አሁን ወደፊት ምን አይነት ቢዝነስ መጀመር ነው ያለብኝ፣ በቃ ወይ የባንክ ማናጀሩ ወይ የሆነ ሀብት ያለውን ሰው እንደምን ብዬ በሱ መልክ ሰርቼ ከአይኑ መግባት። ምክንያቱም ደግሞ ወንድ ልጅ በአይን ፍቅር ይዘዋል። እንደምን ብዬ በሱ ተመላልሼ እሱን በፍቅር አሰማመጬ የሆነ ገንዘብ ወደ እኔ እንዲያዛውልኝ የዛ በኋላ እሱን ላሸለዋል ምናምን ነገር። ስንት ወንዶች ናቸው ላሽ ተበሉ ማለት ነው አስመስለው ገብተው አፍቃሪ መስለው የስንት ወንዶች ህይወት ነው ያበላሸው። ጉና አሁን በዛ ላይ ደግሞ አሁን ሴቶች ትልቅ 22 ዓመት በኋላ ከሆናቸው አስተዋይ ናቸው ምናምን። ከ22 ዓመት በፊት ከማን ጋር ስትዘል እንደነበር ታውቃለህ? ብዙ ጊዜ ምን መሰል ከ22 ዓመት በኋላ የትዳር ትርጉም ይገባቸዋል ምናምን ካልከኝ ማለት ነው። ከዛ በኋላም አንዱ ምስኪን ፈልገው የጡረታ መውጫ ነው። እዛ በኋላ እንዴ ይጠፋል እንደዚህ ላይ ይሄን እኮ መረዳት ያለብህ ይመስለኛል። ከ22 ዓመት በፊት ከማን ጋር ሲዘሉ ነበር። አንተ ግን ከዛ በፊት አላማ ላይ ስኬት ላይ ተግተህ እየሰራ ነው። ከዛ በኋላ ያለውም ነገር አሁን በንቃተ ህሊና መከታተል አለብህ እንጂ ከማንም ጋር ዘላ መታ አንተን የጡረታ መውጫ ማድረግ የለባትም። በእውነት እንዴ ተው እንጂ እዚህ ላይ አሁን ጉና እንትኑን ሐሳቡን ለመጠቅለል እንሞክር አይደለ? እንጠቅለለዋ። ጠቅላላ ያለ ስለዚህ ጠቅለል ለማድረግ ያክል አሁን ጉና እንዴ መሰለ አሁን 22 ዓመት ላይ ማስተዋል ይጀምራሉ ያልኩ ለምን መሰለ? አሁን አንድ ሴት ልጅ በ19 ዓመቷ በ20 ዓመቷ ለምሳሌ አንድ ወንድ ብትወድና ብታፈቅር ነው እያልኩ ያለሁት ከዛ ወንድ ጋር አብራ ትቀጥላለች አይደለ? አብራ እየቀጠለች በመጣች ቁጥር 22 እና 23 ዓመት ሲሆናት እንትኑ ትዝ ይላታል፣ እድሜዋ ትዝ ይላታል። ማሰብ ለወደፊቷ መጨነቅ ትፈልጋለች። ከሌላ ወንድ ጋር እኮ ኑር አይደለም እኮ ካንተ ጋር እያለች እኮ አንተ ለምሳሌ ህፃን ሆና ተፈቃቀራችሁና አብራችሁ እየኖራችሁ ነው። ገብቷል? እና የእሷ እድሜ 22 ዓመት ምናምን ሲደርስ ትጨነቃለች። ከዛ በፊት አንተ የምትሰጣት ፍቅር በቂዋ ነው። ከዛ ውጭ ምንም አይታያት። ገብቷል? ምንም ነገር አይታያቸው ድፍን ናቸው። እዚህ ላይ ሴቶች ማፍቀር ይችላሉ። ታፈቅራለች፣ ፍቅር ይገዛታል እያልከኝ ነው አንተ? ኦፍ ኮርስ በደንብ እኔ ስለማልቀበል አንተም ለማሳመን አትሞክረኝ። ሴቶች ሲጀመር አያፈቅሩም። አሁን እኔ እያልኩ ያለሁት ነገር አንድ ሴት ልጅ በ16 ዓመቷ አፍቅራ በ17 ዓመቷ አፍቅራ ከሆነ 22 ዓመቷ ሲደርስ ማሰብ ትጀምራለች ማለት ካንተ ጋር ያለች ማለት ነው። ወደ ሌላ ወንድ ሳትሄድ ማሰብ ትጀምራለች እና የኔን አሟላልኝ የኔን እናርግ ትላለች። አብዛኛው ሴቶች እኔ የምነግርህ ነገር ማለት ነው አብዛኛው ሴቶች የኔን እናርግ ትላለች። አላረግም የምትላት ከሆነ ካንተ የሚሻል ወንድ ነው የምትፈልግ። በቃ ይሄ ግልጽ ነገር ነው። ምክንያቱም እድሜዋን ትፈልጓለች። ካንተ የሚሻል ወንድ ካለ በአስተሳሰብም ሆነ በገንዘብም ሆነ በምንም ሆነ ካንተ የሚሻል ወንድ ትፈልጋለች። ይሄ ምንድን ነው? እኛ እነሱ አቅም ላይ መድረስ አቅቶን ነው። እነሱ የሚሉንን ነገር ማድረግ ስላልቻለ ነው። ምክንያቱም እሷ ሴቶች ከኛ ቀድሞ ጭንቅላታቸው ይበስላል። በ22 ዓመታቸው ምናምን ነገር ይበስላል። ስለዚህ የኛ ድክመት ይመስለኛል ማለት ልክ
ሴቶች በጣም ፈጣን ናቸው። ከ22 ዓመት ጀምሮ ምናምን ነገር አውቶማቲካሊ ይቀይሩባል። እና አይ ቲንክ ያንተ ሀሳብ ከዚህ የመነጭ ይመስለኛል። እነዚህን ሴቶች እያየ ይመስለኛል። ግን እነዚህ ሴቶች ምንድነው እኛ ደካማ ስለሆን እኛ የእነሱን ፍላጎት ማሟላት ስለማንችል ነው። ስለዚህ ማፍቀር ጥሩ ነገር ነው፣ ግን በእነሱ አቅም ልክ መሄድ ብንችል ጥሩ ነው። እኛ መሄድ ስለማንችል ነው። ስለዚህ አሁን ሀሳባችንን ለመጠቅለል ያክል እኔ ልልህ የምችለው ነገር ፍቅር ጥሩ ነው፣ በጣም ጥሩ ነገር ነው። እኔ አታፍቅሩ አይደለም። ስለዚህ አንተ የምትላቸው ነገር ካለ ሀሳባችንን እንጠቅልለውና ግን ይኸው እንዳልኩ የሴቶችን ያክል አቅም ስለሌለ ነው፣ ከሴቶች ጋር መሮጥ ስለማንችል ነው አብዛኞቹ ወንዶች የምንከደው። ማለት እኔ መከዳት እንትን አላለኝም፣ አልፏል። በህፃን ነኝ ያ ምናምን ያ ኖርማል ነገር ነው። ግን አብዛኞቻችን የምንከዳ ግን በሴቶች እንትን ጋር ስለማንመጣ ነው። ከሴቶች አቅም ጋር መሄድ አንችልም። በቃ ደካማ ነን። ሴት በ22 ዓመቷ እንደዚህ ስኬቷ ትፈልጋለች። እኛ ደግሞ ሳናስበው ህፃን ነን፣ በዛ ታይም ህፃን ነን። ስለዚህ ስኬት የሚባል ነገር ስለማናቅ የእሷን ሀሳብ የማናከብርላት ከሆነ አውቶማቲካሊ ትቀይረናለች። ይሄ ደግሞ እኔ በእነሱ አልበርድም። ስለዚህ እስኪ የምትለው ነገር ካለ አሁንም አታፍቅሩ ላይ ከሆንክ በጣም ጥሩ ሀሳብ ነው። እኔ እኮ ያልኩ ያለሁት ስኬታማ ሆኑ ገንዘብ ያዙ የሚለው ላይ ወደሚለው ነጥብ ወደ እኔ እየመጣልኝ ነው። ብዙ ጊዜ ወንዶች ገንዘብ ያዙ ከሚለው ጋር እየመጣልኝ። ምክንያቱም አንተ ገንዘብ ከሌለህ ጥላት ትሄዳለች። ምክንያቱም የተሻለ ሰው ትፈልጋለች። ስለዚህ ከዛ በፊት አንተ ምን መሆን አለብህ? ስኬታማ መሆን አለብህ ነው እንጂ እኮ እኔ ፍቅርን ፈጽሞ ጥሉ ማለት አይደለም። እኔም እኮ ወደፊት ስኬታማ ውጤታማ ከሆንኩ በኋላ እዚች ጋር ለመስማማት ያክል እዚች ጋር አሁን ከአንተ ጋር እንስማማና ስኬታማ መሆን ጥሩ ነገር ነው። ግን እቺ ፓርትም የኛ ወንዶች የወንዶችም ደካማ ጎን መነሳት አለባት። እነሱ ስኬትን ሲያስቡ አንዳንድ ወንድሞቻችን እንትን ማለት ይፈልጋሉ፣ ማልገጥ ይፈልጋሉ። ገባ? ትዳር ስንባል ብዙ ሰዎች የሚፈራ ሰው አለ። አግበኝና እንደዚህ እናደርግ ሲሉ እንትን የምንፈራለን። ስለዚህ ከስኬት በኋላ ያልከው ያስማመኛል፣ የሆነ ነገር ከያዝን በኋላ ያልከው ያስማመኛል። ግን ደግሞ እንደው እንደዚህ እንደ አጋጣሚ ሴትና ወንድ ተፋቅሮ እየሄደ ከሆነ ሀሳብን የምትረዳለት ሀሳቧን የሚረዳላት ከሆነ እኔ በዚህ ቢፈቃቀሩ ደስ ይለኛል። ግን ደግሞ አንተ እስኪ ማለት የአንተ ሀሳብ ክፉም ስላልሆነ መጥፎ ስላልሆነ ወንዶችን የምትመክርበት ሀሳብ እና ለሴቶችም የይቅርታም ሾው ስለሆነ ይቅርታ የምትልበት ፓርት ካለ ማለት በግልጽ ፍቅር የለም ማለት አይደለም። ፍቅር እንደዚህ ነው፣ ፍቅር ይጠቅማል። ግን አንድ ወንድ ልጅ ማፍቀር ያለበት ከዚህ እስከዚህ ነው እና ከዚህ እስከዚህ ደግሞ እንደዚህ ቢያደርግ ብለህ የምትላቸው ነገር ካለ በላቸውና ሀሳባችንን እዚህ ጋር እንቋጨው። በጣም ጥሩ ሀሳብ ነው። እኔ በነገራችን ላይ ይቅርታ ምናምን የሚያስብል ነገር ስህተት ስላልሰራው ማፍቀር ያለባችሁ እድሜ መለየት አለባችሁ። ስኬታማ ሆኑ ውጤታማ ሆኑ እያልኩ ያለው እንጂ እኔ ሴት ልጅ አልጠላም፣ ፍቅርንም አልጠላም። ነገር ግን ከዚያ በፊት የሆነ ቦታ ላይ መድረስ አለብህ። ስኬታማ ውጤታማ መሆን አለብህ። ለምሳሌ ብዙ ጊዜ ወንዶች አሁን 14፣ 15፣ 16 ዓመት ሳይሆናቸው የሚንዘላዘሉ ወንዶች አሉ። ነገ የሚመሽበትና የሚነጋበትን ሰዓት ሳያውቁ ዝናብ ቤት ይመጣል የሚለው ነገር ሳያውቁ ሳይረዱ ግን ስለ ፍቅር የሚያለቅሱበት መሆን የለበትም። መጀመሪያ ስኬታማ መሆን አለበት። አንድ ሕፃን ልጅ 4ኛ ክፍል 5ኛ ክፍል ከሆነ በኋላ ራሱን እያወቀ ነው የሚመጣው። መማር ማለትም የባህሪ ለውጥ ማምጣት ስለሆነ ማለት ነው። የወደፊት ዓላማ ሊኖረው ይገባል። ያን ነገር ነው ማሳካት፣ ያን ይዞ ነው መጓዝም ያለበት። ከዛ በፊት ፍቅር ማለት የለበትም ነው እንጂ ያልኩ ያለው እኔ ፈጽሞ አታፍቅሩ ማለት አይደለም። ግን ለወንዶች አሁን የምናገረው መልእክት ወንዶች የሆናችሁ ሁሉ ማለት ነው በቃ ስኬታማ ሳትሆኑ ማፍቀር የለባችሁ። ማፍቀር መጀመሪያ ስኬታችሁን ሳታጠናቀቁ አፈቀራችሁ ማለት የምትኖሩ ለፍቅር ነው፣ የምትዘምሩ ለፍቅር ነው፣ የምታስቡ ለፍቅር ነው። ሁሌም በቃ የምትኖሩ ለሷ ላፈቀራችኋት አንድ ሴት ነው። ስለዚህ በዛ ደረጃ ማፍቀር የለባችሁም። ግን እግዚአብሔር መርጦ የሚሰጥን ሴት ውጤታማ ከሆንክ በኋላ ግን ካፈቀርህ በጣም ስኬታማ ትሆናለህ። እውነት ለመናገር ሰው ያስፈልጋል። አንድ ሰው መቼም ሲንግል ሆኖ መጨረሻው ትዳር ይኖረዋል፣ ልጅ ይወልዳል፣ የሚስት አጋር የትዳር አጋርም ይኖረዋል። ያ ካልሆነ በእርግጥ አይሆንም። ነገር ግን ከዛ በፊት ማፍቀር የለባችሁም የሚል ነው እንጂ እኮ ፈጽሞ አታፍቅሩ ማለት አይደለም። ሴትንም ጥሉ ማለት አይደለም። እኔም ሴትን አልጠላም። ምክንያቱም እኔ እህት አለኝ፣ እናት አለኝ። ብዙ ጊዜ ቪዲዮ ሰራ ከእናቴና ከፊት ለፊት ነው የምሰራው። ግን ሀሳቤን ይደግፉታል። ለምትል ውጤታማ ሆኑ ስሩ ስለምን ማለት ነው እንጂ ሴትን እንደማልጠላ እነሱ ይረዱኛል። እናም በዚህ አጋጣሚ ለወንድሞቼ ብዙ ወንድሞች አሉኝ ማለት
በጣም በርካታ ወንዶች አሉ ቲክታክ ላይ የሚከታተሉኝ። በጣም ሁልጊዜ በቃ ይደግፉኛል፣ ያበረታቱኛል። ሀሳብ ልክ ነው ቀጥልበት ይሉኛል። ብዙ ሴቶችም አሉ በነገራችን ላይ ልክ ነው ሀሳብ መስራት አለብኝ ይላሉ። እና ለእነሱም እንዲሁም አንዲት አጠር ያለች ግጥም አዘጋጅቼ ነበር። እሱን ምጋብዛቸዋለሁኝ። አሁን ብዙ ወንዶች አሁን ላይ ካሁን በኋላ መስራት አለባችሁ መለወጥ አለባችሁ የሚለውን ነው ጨርሻለሁኝ። እኔ ከቻል ግጥሟን እንድአቀርብ እንድትጋብዘኝ ነው ፈልገው። በጣም ደስ ይለናል። ስለዚህ ጉና የወንዶች ጉዳይ ሶሻል ሚዲያ ላይ ከ180,000 በላይ ተከታይ ያለው ወንድማችን መጥቶ ስለ ፍቅር ያለውን እይታ ለወጣት ወንድሞቻችን አስተላልፏል። ሴት ልጅ አልጠላም፣ ሴት ልጅም አልጠላም፣ ፍቅርንም አልጠላም ብሏል እና በዚህ ደስ ብሎናል። እስኪ ግጥሙን እንስማና ወደ ሀሳባችንን እንጠቅል እና እስጢፎ ግጥሙ እንዳቀርብ ስለጋበዝከኝ በጣም አመሰግናለሁኝ። ይሄ ግጥም እንግዲህ ያዘጋጀሁት ለወንዶች ነው። እኔም ጉና የወንዶች ጉዳይ ስለሆንኩ ማለት ነው። ብዙ ጊዜ አንተም እንደተረዳኸኝ ለወንዶች ነው ብዙ ጊዜ የምንሰራው። ወንዶችን የማነቃቃት ስራ ነው እየሰራ ያለሁት እና የግጥሜ ርዕስ ምን ይላል መሰለ? ይቅር አጉል ፍቅር ይላል። ስሙኝ ወንድሞቼ ይሄንን ወቁ፣ ፍቅር ፍቅር እያላችሁ አትነፋረቁ። ሚሊዮነር ቢሊዮነር መሆን ሲገባችሁ ጭራሽ ደግሞ ለሴት ትነፋረቃላችሁ። በአጉል ፍቅር ቢጤ እየተጃጃላችሁ በራሳችሁ ህይወት ላይ ትቀልዳላችሁ። ዛፍ ኮንክ ፍሬ ስጥ፣ ድንጋይ ኮንክ ተገንባ። ሚሊዮነር ቢሊዮነር ልትሆን ሲገባ ፍቅር ፍቅር እያልክ አጉል ቦታ አትግባ። ገና በለጋ ዕድሜ በልጅነታችሁ ፍቅር ፍቅር ስትሉ አለማፈራችሁ። ከተማርክ ዶክተር ከሰራ ቢሊዮነር ቢላ ቤት ይኖርህ መኪናም ዲዛይር። እናማ ወዳጄ ስኬትህን ትተህ ቁማ ትጠብቅ የእሷን ተራ ምላሽ የእሷን ተራ ፍቅር አትስማት ይቅርብ ጥንቅር ብላ ትቅር። ስራ ላይ አተኩር ራስህን ውደድ ፍቅር ፍቅር እያልክ ራስህን አትሸውድ። በአጉል ፍቅር ቢጤ ክብርን አታዋርድ ራስህን አትጣል። ሲንግል የሆንክ እንደው እስኪ ምን ይመጣል? በቃ አትነፋረቅ ከሴት አትርመጥመጥ። ስማኝ ወንድም አለም ለሴት ላይ አታልቅስ ለሴት ላይ አታንባ። አልፈልግም ካለች ተዋት ገደል ትግባ። ሴትን አትለምን ተዋት ትኑርበት። ኮራ ቀብረረ ሲል ነው ወንድ ልጅ የሚያምርበት። አሁንም ገና ነው ጊዜው አልረፈደም። ሴትን ተዋትና ስራ መስራት ይቅደም። ገንዘብ መያዝ ይቅደም የራስ ክብር ይቅደም የሚል ነው። አመሰግናለሁ። በጣም እናመሰግናለን። ደስ የሚል ግጥም ነው። ያው እንግዲህ ለወንዶች ያለን አቋም ነው እያሳየ ያለው። እንግዲህ ወንድሞቻችን ጥሩ ነው። ይህን ይመስላል ቆይታችን። እንግዲህ አልተሸናነፍንም መሰለኝ። ያው በሀሳብ ነው እንጂ ያልተስማማ ነው። ጥሩ ነው ማለት ልክ ሀሳብ ነው ያልተገናኘ ነው እንጂ ለማለት የፈለግነው ነገር እየገባችሁ ይመስለኛል። ስለዚህ ወንድሞቻችን ከኔ ጀምሮ ተሰድበናል። እንግዲህ ምንም ማድረጋችን ኤኒዌይስ ይህን ይመስል ነበረ። እኛን ማገዝ የምትፈልጉ በታች በተቀመጠው ስልክ ደውሉልን እና ፕሮሞሽን ማሰራት የምትፈልጉ ሰዎችም ከታች ባለው ስልክ ደውሉልን። መልካም ጊዜ